የተከበረ የሚለውን መግለጽ ለምን አስፈለገ? ከእኔ በኋላ የሚመጣው ያከብረኛል ብሎ ተናግሯል አይደል? ያው የተከበረ ነው ልጅሽ ብሎ ተነገረለት በቁርአን ላይ። በቅርቢቱም በዚህም ዓለም በቀጣዩም ዓለም በጣም የተከበረ ነው ከሙስሊሞች ዘንድ በጣም ትልቅ ቦታ ያለው ነው። በቁርአን ላይ ትልቅ ቦታ ያለው ሰው ነው። ሌላው ደረጃው ምንድነው? ወሚነል ሙቀረቢ ከአምላኩ ዘንድ ደግሞ በጣም ቅርብ ከሆኑት መካከል ነው እርሷ ናት። ይሄ ነው ትልቁ ደረጃ። ከአምላካችን ከአላህ ዘንድ በጣም ቅርብ ደረጃ ካላቸው ነቢያቶች መካከል አንደኛው ማን ነው? መሲሁ ዒሳ ዓለይሂ ሰላም ናቸው። አሁን ማዕረጉ ላይ አላለቀም፣ ገና ነው ወደፊት የሚሰጥ ማንነቱ ባህሪው። ወዩከሊሙ ናሰ ፊል መህዲ ወከህለን ወሚነ ሷሊሒን አንቺ የምትወልጂው ልጅ አላት ገብርኤል ሰዎችን ገና በጀርባሽ በአንቀልባሽ ላይ አዝለሽው ሰዎችን የሚያናግር ነው አላት። ይሄ ሌላኛው ተአምሩ ነው። መሲሁ ዒሳ ተአምር መስራት የጀመረው ነብይ ሲሆን ጊዜ ብቻ ሳይሆን ገና ህፃን ሆኖ አፉን ሳይፈታ ገና ተአምር መስራት ጀምሯል። ወይስላም ሰዎችን በአንቀልባ ላይ ገና ታዝሎ ያናግራል ልጅሽ አላት። አንድ ህፃን ላይ ይሄ ተአምር ነው። ተአምር ብሎ ማለት ከተፈጥሯዊ ህግ የወጣ የሆነ ነገር ማለት ነው። ለምሳሌ አንድ ህፃን ልጅ ተወልዶ ወዲያው ሊያወራ ይችላል? አይችልም፣ በፍጹም አይችልም። ይወጣቻል። ቀስ እያለ ነው የሚለማመደው ወሬ። ዒሳ ግን ከዚያ ውጭ ከዚህ ህግ የወጣ ነበር። ገና እናቱ አዝላው ሳለ ይናገር ነበር። ሰዎችን ኖርማል ያወራቸዋል። እንደዚህ የራሳቸውን ቋንቋ ያውቀው ነበር። በሚገባቸው ቋንቋ ያናገራል። ይወጣቻል አይደል? ወከህለን ወሚነ ሷሊሒን ልክ እንዲሁ ደግሞ ከጻድቃን ነው ልጆችሽን ተባለች። ሷሊሕ ማለት ጻድቅ ማለት ነው። ከመልካሞቹ ነው ደግሞ ልጅሽ። በዚህ ጊዜ እሷ ጠየቀች ገብርኤልን ቃለት ረቢ አና የኩኑ ሊ ወለድ ጌታዬ ሆይ ለእኔ ልጅ እንዴት ሊኖረኝ ይችላል አለች። ወለም የምሰስኒ በሸር ሰው ያልነካኝ ስሆን አለች። አሁን ልጁ እንዴት እንደሚገኝ ገብርኤል ሊነግራት ነው። ቃለ ከዛሊከ ላሁ የኽሉቁ ማ የሻእ ጥያቄ መቀበል ትችላለህ። አምላክሽ አላህ ልክ እንዲሁ ያሻውን ይፈጥራል አለ። ቦታቸዋል ቃለ ከዛሊከ ላሁ የኽሉቁ ማ የሻእ አምላክሽ አላህ ልክ እንዲሁ ያሻውን ይፈጥራል። ኢዛ ቀዳ አምረን ፈኢነማ የቁሉ ለሁ ኩን ፈየኩን አላህ አንድን ነገር ለማድረግ በወሰነ ጊዜ ሁን ይለዋል፣ ወዲያውም ይሆናል አላት። እያችሁ ስለዚህ አንደኛ ከፍጡር መካከል እንደሆነ ገለጸላት። አምላክሽ አላህ አንድን ነገር ለመፍጠር በፈለገ ጊዜ አላት። በምንድን ነው የሚፈጥረው? በቃሉ ነው። ያም ቃል ሁን የሚለው ቃሉ ነው። ኩን ፈየኩን አላህ ሱብሓነሁ ወተዓላ ፍጥረታትን ሲያስገኝ ጊዜ በሚያስገኝበት መንገድ እንደሚያስገኘው ገለጻት። እንደማንኛውም ፍጥረታት ሰማይንና ምድርን ሲፈጥር አምላክ አላህ ሁን በሚለው ቃሉ ነው የፈጠራቸው። አዳምን ሲፈጥር ሁን በሚለው ቃሉ ነው የፈጠረው። ወጣቻ ስለዚህ ሁን ይለዋል ለልጅሽም ወዲያውም ይሆናል ብሎ ገለጸላት። ሌላ የሚሰጠውን አሁን ደግሞ ከእውቀት ያለውን አንፃር ደግሞ ሊገልጽላት ነው። ወዩዓሊሙሁ ልኪታበ ወልሕክመተ ወተውራተ ወልኢንጂል አራት መጽሐፍቶችን እንዲያውቅ ይደረጋል ልጅሽ ተባለች። አራት መጽሐፍትን ያውቃል ዒሳ ዓለይሂ ሰላም። ወዩዓሊሙሁ ልኪታብ ቃለ ልኢማም ሐሰን አልበስሪ ረሒመሁላህ ተዓላ አይ ልቁርአን والحكمة قال أي السنة والتوراة والإنجيل والتوراة هو الكتاب الذي أنزل على موسى عليه السلام والإنجيل هو الذي أنزل على عيسى عليه السلام لجيشن الله قرآن يسوي قال حديث يسوي قال أوريت يسوي قال إنجيل وإنجيل يسوي قال تبارك لمن النزيم كل كتاب ما وقع أسفل لقوا عيسى ሁሉም ነብያት የራሱን ዘመን መጽሐፍ ነው የሚያውቀው። ልብ በሉ። ዒሳ ግን ለምን ያለፉትንም ወደፊት የሚመጡትን መጽሐፍ ማወቅ አስፈልገው? ለምን? ጥበቡ ምንድነው? ነብዩ ሰለላሁ ዐለይሂ ወሰለም የተሰጣቸውን ቁርአንና ሐዲስን ነው የሚያውቁት። ገብታቸዋል። ስላለፈው ሲገለጥላቸው ጊዜ ብቻ ካልሆነ በስተቀር ያን መጽሐፍ ነው አያውቁትም። ሙሳም ልክ እንዲሁ ከእርሱ በኋላ ስለሚመጣው ስለ ኢንጂልና ስለ ቁርአንና ስለ ሐዲስ አያውቅም። ልብ በሉ። የራሱን መጽሐፍ ያውቃል። ሁሉም የሚመራበትን መጽሐፍ ያውቃል። ዒሳ ግን ስላለፈውም ስለሚመጣው መጽሐፍ እንዲያውቅ ተደረገ። ለምን? ምክንያቱም ዒሳ ዓለይሂ ሰላም በመጣ ጊዜ ያንን ያለፈውን የሚመሩ ሰዎች ዘንድ ነው የመጣው። ተውራትን እንመራለን የሚሉ ሰዎች
በዚያ ላይ ያለውን ያስተካክልላቸው ዘንድ አንዳንድ ህግጋቶችን ይሽርላቸው ነበር። ገብታችኋል አይደል? አንዳንድ ህግጋቶችን ይሽርላቸዋል። ያንን በአላህ ሱብሓነሁ ወተዓላ በሆነ ምሪት ማለት ነው። ያን መጽሐፋችሁ ላይ እንዲህ ተብሏል እያለ እየገለጸ ያስተምርላቸዋል። ወሊኡሒለ ለኩም በዕድ አለዚ ሑሪመ ዐለይኩም ይላቸዋል። ከፊሉን ያ የተከለከላችሁትን ነገር ልፈቅድላችሁ ዘንድ መጣሁኝ አላቸው። ገብታችኋል አይደል? ያንን መጽሐፋቸውንም ሊያውቅ ይገባል። ስለዚህ አላህ ሱብሓነሁ ወተዓላ ለዚህ ነው ያሳወቀው። ወለማ ጃአ ዒሳ ቢልበይናት ቃለ ቀድ ጅእቱኩም ቢልሒክማ ወሊኡበይነ ለኩም በዕድ አለዚ ተኽተሊፉነ ፊህ አላቸው። ምን አላቸው? ዒሳ ዓለይሂ ሰላም ያንን ስትለያዩበት የነበረውን ከፊሉን ላብራራላቸው ዘንድ እያለ ይገልጽላቸዋል። በደንብ አድርጎ ኦሪትን ያውቀው ነበር ዒሳ ዓለይሂ ሰላም። ለዚህ ነው እሺ ቁርአንና ሐዲስን ማወቅ ስለምን አስፈልገው? ምክንያቱም ወደፊት በዚህ ቁርአንና ሐዲስን በሚመሩ ትውልዶች ላይ ከሰማይ ይወርዳልና፣ ስለዚህ የዛኔ ሊመራቸው ይገባል። የዛኔ በሚመራ ጊዜ ምድር ላይ መጥቶ ነብዩ ሰለላሁ ዐለይሂ ወሰለም የዘመኑ ፍጻሜ ከመድረሱ በፊት ወደ ምድር ይወርዳል ካሉ በኋላ የዛኔ በቁርአንና በሐዲስ ያስተዳድራችኋል አሉ። ዒሳ ዳግም በሚመጣ ጊዜ የኡሙኩም ቢኪታቢላሂ ወቢሱነቲ ያሉ ነብዩ ሰለላሁ ዐለይሂ ወሰለም። ዳግም መሲሁ ከሰማይ ይወርዳል በመላእክት ታጅቦ፣ የዛኔም በቁርአንና በሐዲስ የኡሙኩም ቢኪታቢላህ በአላህ መጽሐፍና ወቢሱነቲ በእኔ ሐዲስ ያስተዳድራችኋል አሉ። ለዚህ ሲባል ዒሳ ዓለይሂ ሰላም ቁርአንና ሐዲስን አላህ ቀድሞ አሳውቆታል። በሚመጣ ጊዜ እንዳዲስ ቁጭ ብሎ እኛን ቁርአን እንደዚህ ማየት አይጠበቅበትም። አላህ ያንን በጭንቅላቱ ላይ አስቀምጦለታል። የሚገርም ጥበበኛም ሰው ነበረ። ንግግሩ በጥበብ የተሞላ ነበረ። ሒክማ ብሎ አላህ ገለጸው። በጥበብ የተሞላ ልጅ አድርገዋለሁ ብሎታል። ከዚያ በኋላ ዒሳ ዓለይሂ ሰላም ተወለደ። ዒሳ ዓለይሂ ሰላም በተወለደ ጊዜ እንግዲህ አይሁዳውያኖች ከማርያም የሚጠብቁት መልስ አለ። በእስራኤላውያኖች ዘንድ ህግ አለን ብለው ያምናሉ እነዚያ ሰዎች። ገብታችኋል? ያን ህጋቸውን የተላለፈን ሰው ይቀጡታል። ዝሙት ሰርቶ የመጣ ሰው፣ ያለ ህግ የወለደ ሰው የሚገባው ቅጣት አለ። ያን ቅጣት ይጠብቃታል መርያም። ስለዚህ ያንን የምታልፍበት የሆነ መልስ ያስፈልጋት ነበር። ገብታችኋል? መልስ ያስፈልጋታል። በተአምራዊ መንገድ እንደወለደች ብትነግራቸው እሷ አይቀበሏትም። እኔ በተአምራዊ መንገድ ወልጄ ነው ብትል የሚሰማት የለም። ስለዚህ የግዴታ ያንን የሚመሰክርላት ምስክር ያስፈልጋል። ለምንድን ነው አምላካችን አላህ ሱብሓነሁ ወተዓላ ስለዚህ ዒሳን እንዲናገር ያደረገው? ለዚህ ነው፣ ለእናቱ ምስክር ሆኖ ይቆም ዘንድ ነው። ይህ ተአምራዊ በሆነ ገና እንደተወለደ ልጁ የሰው ልጆችን ቋንቋ አውጥቶ ቢናገር ከልማዳቸው የወጣ በተአምራዊ በሆነ መንገድ ነው የሚመጣባቸው። የዛኔ ወደው ሳይሆን በግዳቸው ይቀበሉታል። መርየም ወደ ህዝቦቿ በምትሄድ ጊዜ ምን ማድረግ እንዳለባት አላህ ሱብሓነሁ ወተዓላ ከወዲሁ አመቻቸላት። የሚገርማቸው ስትወልድ ጊዜ በአጠገቧ ምግብ የለም ነበር። አላህ ሱብሓነሁ ወተዓላ ወዲያው ምግብን አዘጋጅቶላታል። በሱራ ማርያም ላይ ታገኛላችሁ። ወሁዚ ኢለይከ ቢጅዝዒ ነኽለቲ ቱሳቂጡ ዐለይከ ሩጠበን ጀኒያ ፈኩሊ ወሽረቢ ወቀሪ ዐይን አላት አምላካችን አላህ። በአጠገብሽ የሚገኘውን የቴምር ዛፍ ደረቅ ነው፣ ምንም የለውም ነበር፣ ወዝውዦ አላት። ልክ ስትነካው ጊዜ እሸት የሆነ የቴምር ፍሬዎችም ይወድቁልሻል፣ እሱን ብይ፣ ጠጪ፣ ተደሰችም ማለት አላህ ሱብሓነሁ ወተዓላ። ልክ ስትነካው ጊዜ ፍሬን ወዳዋ ፈራ፣ ወዳዋ በቀለ፣ ወዳው ውሃ እዚያ ላይ ተገኘላት። አላህ ብይ፣ ጠጭም፣ ተደሰችም ማለት። ፈኢማ ተረይነ ሚነል በሸሪ አሐድን፣ አሁን ወደ ህዝቦቿ በምትሄድ ጊዜ ደግሞ መልስ ሊያዘጋጅላት ነው አላህ። ሙሉ እንክብካቤውን አድርጎላታል። ፈኢማ ተረይነ ሚነል በሸሪ አሐድን አላት። ወደ ህዝቦችሽ በምትመለሽ ጊዜና ከሰዎች የሆነን ሰውን በምታገኝ ጊዜ አላት። ሰዎችን በምታገኝ ጊዜ ህዝቦችሽን የዛኔ አንቺ እንዳትመልሽ አላት። ተመልከቱ፣ ለምን እሷ ብትመልስ እኔ በተአምራዊ መንገድ ወለድኩት ብትል ቢሰማት የለም። የእሷ ንግግር ቦታ እንደሌለው ባወቀ ጊዜ አላህ ሱብሓነሁ ወተዓላ ልጁን እንዲናገር ሊያደርግላት ነው። ልጁ ከተናገረ መቼም ተአምራዊ በሆነ መንገድ ነው የሚናገረው። ይሄ ልጅ ገና የተወለደ ልጅ ይናገራል ተብሎ አይጠበቅም። ወደፊትም አልተናገረም፣ ከዛም በኋላ አልተናገረም። ዒሳና የተወሰኑ ህፃናቶች ሲቀሩ በሌላ ምክንያት አላህ እንዲናገርላቸው ያደረገላቸው ጻድቅ ሰዎች አሉ፣ ንጽህናቸውን ሊያስመሰክርላቸው ዘንድ።
ፈኢማ ተረይነ ሚነል በሸሪ አሐደን ፈቁሊ ኢኒ ነዘርቱ ሊረሕማን ሰውማ፣ እኔ ለጌታዬ ለአላህ ዝም እንድል ተስያለሁኝ በያቸው። ፈለን ኡከሊመል የውመ ኢንሲያ፣ ዛሬ ማንንም ሰው አላናግርም በያቸው። ፈአተት ቢሂ ቀውመሃ ተሕሚሉሁ፣ ልጁንም ተሸክመው ወደ እነርሱ መጣች መርያም። ቃሉ ያ መርየሙ ለቀድ ጅእቲ ሸይአን ፈሪያ፣ አንቺ ማርያም ሆይ በጣም ከባድ የሆነን ኃጢአትን ሰርተሽ ይዘሽ መጣሽ አሏት። በዝሙት ወልደሽ መጣሽ። ቃለ ያ ኡኽተ ሃሩን ማ ካነ አቡኪ ብርአ ሰውኢን ወማ ካነት ኡሙኪ በግያ፣ አባትሽ መጥፎ ሰው አልነበረም፣ እናትሽ አመንዛሪ አልነበረችም። አንቺ ከየት መጥተሽ ነው ይሄንን ቅጥፈት ይዘሽ የመጣሽው ብሎ ተናገሯል። ፈአሻረት ኢለይህ፣ ወደ ህፃኑ ልጅ አመላከተቻቸው። በቃ እንዲህ ብላ አመላከተቻቸው ወደ ልጁ። እሱ ነው የሚመልሰው፣ በቃ እሱ ይመልስላቸው ማለት ነው። ወደ ተናደዱ አይሁዶች ቃሉ ከይፈ ኑከሊሙ መን ካነ ፊል መህዲ ሰቢያ፣ ገና በእናቷ አንቀልባ ላይ ታዝሎ ያለን ህፃን ልጅ እንዴት ነው እንድናናገር የምትፈልጊው? እንዴት እሱ እንድናናገር ወደ እሱ ታመላክችናለሽ? አንቺ ራስሽ መልሽ፣ ከየት እንዳመጣሽው ይሄንን ኃጢአት ሰርተሽ እያሉ ይከራከሯት ጀመር። ታቻ በዚህ ጊዜ ህፃኑን ልጅ አላህ እንዲናገር አደረገው። ዒሳ ተአምር መስራት የጀመረው ገና በእናቷ አንቀልባ ታዝሎ ሳለ ነው። ታቻ ገና በእናቷ አንቀልባ ታዝሎ ሳለ ተአምርን መስራት ጀመረ። ወዲያው ብቅ አለና መለሰላቸው። ቃለ ኢኒ ዐብዱላህ፣ እኔ እናንተ እንደምትሉት በዝሙት የተገኘው ሳይሆን ኢኒ ዐብዱላህ፣ እኔ የአላህ አገልጋይና ባሪያው ነኝ አላቸው። አታኒየል ኪታብ፣ ወደፊት መጽሐፍን ይሰጠኛል አላቸው። ወጀዐለኒ ነቢያ፣ በመካከላችሁም ገና ነቢይ አድርጎ ይልከኛል አላቸው። ወጀዐለኒ ሙባረከን አይነማ ኩንት፣ በየሄድኩበትም ስፍራ ብሩክ አድርጎኛል፣ የተባረኩ አድርጎኛል አላቸው። የተባረከ ማለት ነው አይነ ፋዕል ሊናስ፣ ለሰዎች ጠቃሚ አድርጎኛል ማለት ነው። ያ ማለት ማንኛውም ሰው ታሞ ወደ መሲሁ አይመጣም የተፈወሰ ቢሆን እንጂ። ምንም አይነት አካላዊ በሽታን ይዘው ይምጡ የመፈወስን ተአምር አላህ ሰጥቶታል። ማየት የተሳናቸውን፣ መስማት የተሳናቸውን፣ ለምጽ ያለባቸውን፣ መናገር የተሳናቸውን ድዳዎችን አፋቸውን ይከፍትላቸዋል። ሌላ ምን አላቸው? ወአውሳኒ ቢሰላቲ ወዘካ፣ ለእርሱ ብቻ እንድሰግድለትም ተናዞኛል። ለእርሱም ብቻ ምጽዋትን እንዳወጣ ለድሃዎች፣ ለሚስኪኖች ዘካን እንዲሰጥም አዞኛል አላቸው። ማቱምቱ ሐየ ወበረን ቢዋሊደቲ፣ ለእናቴም በጎ እንደውልላት ልክ እንዲሁ አዞኛል። ወለም የጅዐልኒ ጀባራን ሸቅያ፣ በእርሷ ላይ ትዕቢተኛና እንቢተኛም አላደረገኝም ማለት። ወሰላሙ ዐለየ የውመ ውሊድቱ ወየውመ አሙቱ ወየውመ ኡብዐሱ ሐያ፣ በተወለድኩም ጊዜ በምሞትም ጊዜ ከሙታኖችም በምነሳ ጊዜ የአላህ ሰላም በእኔ ላይ ይስፈን ብሎ ተናገረ። ሰላም በእኔ ላይ ይሁን ብሎ ተማጸነ። ዛሊከ ዒሳ ብኑ መርየም አላመካችን አላህ። ይህ ነው ትክክለኛው የማርያም ልጅ ማንነቱ አለ። ዛሊከ ይህ ነው ዒሳ ብኑ መርየም የማርያም ልጅ ዒሳ ትክክለኛ ማንነቱ ይሄ ነው። አንደኛ የአላህ ባሪያ ነው፣ የአላህ አገልጋይ ነው። ሁለተኛ ከአላህ ነቢያቶች መካከል አንድ ነቢይ ነው። ገብታችኋል አይደል? ሶስተኛ አንዱን አምላክ በብቸኝነት የሚገዛ የሆነ ነው። ሌላው ነገር እናቱን በጣም ታዛዥ ነበር፣ በጣም ትሁት ነበር። ቀውል الحق الذي فيه يمترون፣ ሰዎች የሚጠራጠሩበት የሆነው የማርያም ልጅ ጉዳይ ትክክለኛ ማንነቱ ይሄ ነው ብሎ ተናገረ አላህ። ما كان لله أن يتخذ من ولد፣ ለእርሱ ለአምላካቸው ለአላህ ልጅ ሊይዝ አይገባውም ማለት። ልጁ አይደለም እሱ ባሪያው ነው፣ አገልጋዩ ነው። ሱብሓነሁ ጥራት ይገባው። ኢዛ ቀዳ አምረን ፈኢነማ የቁሉ ለሁ ኩን ፈየኩን፣ እርሱ አምላካችሁ አላህ አንድን ነገር ለማድረግ በወሰደ ጊዜ ሁን ይላል፣ ወዳም ይሆናል እንጂ ልጅን የሚይዝ አይደለም። ስለዚህ ሁን በሚለው ቃሉ መሲሁን አስገኘው እንጂ የእርሱ ልጁ አይደለም። መሲሁም ምን አለ? ወኢነላህ ረቢ ወረብኩም ፈዕቡዱህ አላቸው። የእኔም ጌታ የእናንተም ጌታ እርሱ አላህ ብቻ ነው፣ እርሱንም በብቸኝነት ተገዙት። ሃዛ ሲራጡ ሙስተቂም፣ ይህ ነው ቀጥተኛው መንገድም አላቸው ይላል። ይህ ነው የመሲሁ አስተምህሮ። መሲሁ ስለ አምላኩ ክብር ሊገልጥ መጣ እንጂ ስለ ራሱ አይደለም። ያን አንዱን አምላክ አምልኩ እያለ ተጣራ እንጂ እኔን አምልኩኝ አላለም።
እነ አብርሃም እነ ኢስሐቅ እነ ያዕቆብ እነ ዮሴፍ እነ ሙሴ ጀምረውት የሄዱትን መንገድ እርሱ ቀጠለ። እርሱ የነቢያትን ሕግና ስርዓት ሊሽር አልመጣም። እነርሱ ጀምረውት የነበረውን መንገድ ለአንዱ አምላክ ሰዎች እንዲገዙ ሊያስተምር መጣ። አለቀ። አስተማረ፣ ሄደ። ይገብታቸው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ይሄን ነው የተናገሩት። አንዱን አምላክ በብቸኝነት እንገዛ፣ በእርሱ ላይ ቅንጣት አናጋራበት። ያ አምላክ የነቢያቶች ሁሉ አምላክ የሆነው የአብርሃም የኢስሐቅ የያዕቆብ አምላክ እያለ ነው ሙሉ ቁርአን የሞላኩ። ወተበዕቱ ሚለተ አባኢ ኢብራሂም ወኢስሐቅ ወያዕቁብ፣ የአባቶቼን የአብርሃምን የኢስሐቅ የያዕቁብን መንገድ ተከትያለሁኝ በል ነው የተባሉት። አንዱን አምላክ በብቸኝነት መገዛት። ያ አንድ አምላክ ሶስትነት የለውም በፍጹም። አምላክ አንድም ሶስትም ሳይሆን አንድ ብቻ ነው። ያ አንድ አምላክ መለኮት ብቻ ነው። በመለኮትነቱ ላይ ሰውነት የለበትም። ያ አንድ አምላክ ለዘላለም ሕያው ነው። በሕያውነቱ ላይ ሞትነት የለበትም። ወተወከል ዐለል ሐይ አለዚ ላ የሙት ይላል። በፍጹም በማልሞተው በሆንኩት በእኔ በአምላካችሁ ላይ ተመኩ ይላል። አይሞትም እርሱ። ያ አንድ አምላክ ለዘላለም ጌታ ብቻ ነው። በጌትነቱ ላይ ባርነት የለበትም። የባሪያ መልክ ይዞ መጣ ብሎ ሂሳብ የለም። እርሱ ጌታ ብቻ ነው። ባርነት የለበትም እሱ። ያ አንድ አምላክ እውቀቱ የተገደበ አይደለም። ስለ ትንሣኤው ቀን ሁሉ እኔ ብቻ ነኝ የማውቀው እያለ አላህ ይናገራል ብዙ ቦታ ላይ። ስለዚያች ቀንና ስለዚያች ሰዓት ግን የሰማይ መላእክትም ልጅም ቢሆን ከአባት በቀር የሚያውቅ የለም ብሎ መሲሁ እንደተናገረው፣ ነቢዩ መሐመድም ሲጠየቁ ስለ ትንሣኤ ቀን ታውቃለህ ወይ ሲባሉ ሁላችንም አናውቅም ከአንዱ አምላክ ከአላህ በስተቀር እያሉ ይናገራሉ። በቁርአን ላይ ብዙ ቦታ አለ። ይሄ መሲሁ ራሱ የተናገረው የስአሉነከ ዐኒ ሰዓ ቁል ኢነማ ዒልሙሃ ዒንደ ረቢ፣ ሙሐመድ ሆይ ስለዚያች ቀንና ስለዚያች ሰዓት ይጠይቁሃል። አንተም ልክ እንዳለፉት ነቢያት ያቺ እዚያች ቀንና የዚያች ሰዓት እውቀት ከጌታዬ ከአላህ ዘንድ ብቻ ነው ያለው ብለህ መልስ ይላቸዋል። ይሄ ነው ነቢዩ ሰለላሁ ዐለይሂ ወሰለም ይሄን ጥሪ ነው ያደረጉት። የአብርሃም የኢስሐቅ የያዕቆብን አምላክ በአንድነት እናምልክ ነው። ገብቷቸዋል። የነቢያትን መንገድ በበረዙና በቀየሩ ጊዜ አይሁዳውያንና ክርስቲያኖች አምላክ አላህ ነቢዩ ሙሐመድን አስነሳ። የአብርሃም የኢስሐቅ የያዕቆብን አምላክ አምልኩ በላቸው ለነዚህ ህዝቦች። ያን አንዱን አምላክ የማይሞተውን ዘላለማዊ ሕያው የሆነውን እያልክ ስበክ አላቸው። ወቁል ሊለዚነ ኡቱል ኪታብ ወልኡምይይን አስለምቱም፣ ሙሐመድ ሆይ ለአይሁድና ለክርስቲያኖች ስለሙ በላቸው ይላል። ለአንዱ አምላክ ታዘዙ ማለት ነው። ስለሙ ማለት ሌላ አይደለም። ቁል ያ አህለል ኪታብ ተዓለው ኢላ ከሊመቲን ሰዋኢን በይነና ወበይነኩም፣ ሙሐመድ ሆይ ለአይሁድና ለክርስቲያኖች እንዲህ በላቸው እኛንም እናንተንም እኩል ወደምታደርገን ወደሆነችዋ አንድ ንግግር ነው። እርሷም ምንድነች? ላኢላሃ ኢለላህ፣ ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብላችሁ ወደ መመስከር። ይሄ ነው። በል ጃአ ቢልሐቅ ወሰደቀል ሙርሰሊን ይላል አላህ። ሙሐመድም በእርግጥ እውነትን ይዞላችሁ መጣ፣ ያለፉትም ነቢያት ሁሉ አረጋግጦላቸዋል እያለ ይናገራል። አዎ ሙሉ ቁርአን ስለ አብርሃም ጻድቅነት ይናገራል። ስለ ኢስሐቅ ጻድቅነት፣ ያዕቆብ ጻድቅ ነው ይላል። ዮሴፍ ጻድቅ ነው፣ ሙሴ ጻድቅ ነው፣ እነ ዳዊት፣ እነ ሰለሞን፣ እነ ዘከርያስ፣ እነ ያሕያ፣ እነ ኢልያስ እነዚህ ሁሉ እንዳለ ጻድቆች ናቸው። መሲሁም ልክ እንዲሁ። እንዳውም ነቢዩ ሰለላሁ ዐለይሂ ወሰለም መሲሁን ሲያነሱ ጻድቁ የአላህ ባሪያ እያሉ ነው የሚያነሱት። ወአቁሉ ከማ ቃለ አልዓብዱ ሷሊሕ ዒሳ ብኑ መርየም ኢን ቱዐዚብሁም ፈኢነሁም ዒባዱክ ወኢን ተግፊር ለሁም ፈኢነከ አንተል ዐዚዙል ሐኪም ይላል። ጻድቁ የአላህ ባሪያ መሲሁ እንዳለ እኔም ብላለሁኝ እያሉ ነቢ ሰለላሁ ዐለይሂ ወሰለም የተናገሩበት ሁሉ አለ። ነቢያችን ሰለላሁ ዐለይሂ ወሰለም መሲሁ ዳግም እንደሚመጣ ሲናገሩ የዘመኑ ፍጻሜ ከመድረሱ በፊት ከሰማይ ይወርዳል በመላእክት ታጅቦ እያሉ ስሙን ሲያነሱ የሚገርማቸው ዒሳ ካሉ በኋላ ሰለላሁ ዐለይሂ ወሰለም ይሉለታል። ለእርሳቸው የምንናገረውን ማዕረግ እርሳቸው ለእርሱ ይናገሩለታል። የአላህ ውዳሴና ሰላም በመሲሁ ላይ ይስፈንና እያሉ ይናገራሉ፣ ያከብሩታል፣ በጣም ይወዱታል። ነቢ ሰለላሁ ዐለይሂ ወሰለም ፈለይሰ በይኒ ወበይነሁ ነቢይ፣ በእኔና በእርሱ መካከል ነቢይ የለም። አነ አውለ ናስ ቢዒሳ ብን መርየም ፈለይሰ በይኒ ወበይነሁ ነቢይ፣ ከሰዎች ሁሉ ከማንም በላይ ለመሲሁ የሚቀርበው እኔ ነኝ አሉ። በእኔና በእርሱ መካከል ማንም ነቢይ የለም አሉ። አነ ኡኽቢሩኩም ዐንሁ ፈዕሪፉሃ፣ እኔ ስለ እርሱ ልነግራችሁ ነው ከወዲሁ እወቁት አሉ። ዳግም በሚመጣ ጊዜ የሚኖረውን ሙሉ ገጽታውን መቼ እንደሚመጣ ሁሉን ነገር እንዳለ ሲናገሩ ማለት ነው። ይህን ይመስላል። እሺ ጥያቄ ያለው መጠየቅ ይችላል። ጥያቄ ያለው አለ? መሲ ጥያቄ አለሽ? ሁሱ ሰላም ነው? ሰላም ነው። እንዴት ነሽ? አለው። በውስጥ እንድታወራኝ ፈልጋለሁ። እሺ
ቁጥርን አስቀምጥልኝ። ማለቴ ፎሎ ሳረግ እምቢ አለኝ። እሺ እስኪ እኔ ፎሎ አድርጌሻለሁ። ከቻልክ በፍጥነት አውራኝ። እሺ አውራሻለሁ። እሺ ትየጋላችሁ ከታች የጋሽ ጀንበሬ ጨረስክ? ጋሽ ጀንበሬ ያ ጀማል አላችሁ ወይ? تسمعون كلامي ولا አይሰማም? እንደ ድምጼ እሺ አድሚኖች ካላችሁ በተራ አስገባቸው። ጥያቄ ያለ ካለ ይባል ይችላል። ልጆች ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። አህለን አንተ ጥያቄ ልጠይቅህ ነበረ። ቅራት የሚያስቀራ ሰው ብትነግረኝ። ዛህራን አናግራት። ዛህራ ከላይ ታናግራለች ወይ? ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ደህና ነህ ሁሴን? ደህና ነኝ አልሐምዱሊላህ። ለውጥ አለ ዛሬ? ለውጥ አለ ሆይ? አዎ አልሐምዱሊላህ። እሺ ማነው እንትን የሚፈልገው ቁርአን የሚፈልገው? እኔ እሺ ቆይ ወለላ አድርገና በውስጥ የቴሌግራም ቁጥር ላክልኝ፣ ወንድሞች ያናግራል። እሺ ሽክራን። እሺ ወንድሜ። እሺ ጥያቄ ካላችሁ። አለይኩም ሰላም ወራህመቱላሂ ወበረካቱሁ። ሰላም ነው? አልሐምዱሊላህ። እኔ ሙስሊም ነኝ፣ ግን አንድ ጥያቄ ልጠይቅ። ቻው። የኛ ቁርአን ከ1000 ምናምን ተብሎ ነው፣ ከ1000 ዓመት ምናምን በፊት ነበረ ይባላል። የኦርቶዶክሶች ደግሞ ከ5000 ዓመት በፊት ምናምን ይላሉ። ምንድነው ይሄ? አልገባኝም። እሺ መጽሐፍቶች በዚህ ዓለም ላይ ሃይማኖታዊ መጽሐፍቶች ተብለው ብዙ የተጻፉ ይኖራሉ። ከዚያም በፊት የተጻፉ በርካታ የሃይማኖት መጽሐፍቶች ተብለው ይገኛሉ። ዋናው ቁም ነገር ግን ከአምላክ ዘንድ የመጣው መጽሐፍ የትኛው ነው የሚለው ነው። ቁርአንን ስናይ ጊዜ የቁርአን ባለቤት ራሱ አምላክ እንደሆነ ይነግረናል። ምናልባት ግን የኦርቶዶክስ መጽሐፍቶች ላይ ስንገባ ጊዜ ሉቃስ ከራሱ እንደጻፈው ይናገራል። ሉቃስ ወንጌል ምዕራፍ 1 ቁጥር 1 ሄዳችሁ ብታነቡ እሱ ከወንጌል ጸሐፊዎች መካከል አንደኛ ነው። እንዴት እንደጻፈው ይናገራል። ሁሉን ተከታትዬ ሁሉን አጣርቼ ልጽፍ መልካም ሆኖ ታየኝ ጻፍኩኝ ይህን መጽሐፍ እያለ ይናገራል። ነቢዩ መሐመድ እንደዚያ ብለዋል ወይ? ላ በፍጹም አላሉ። አምላክ ራሱ ነው ተናጋሪው። ገና ስትከፍቺው ጊዜ ቁርአንን አሊፍ ላም ሚም ዛሊከል ኪታቡ ላ ረይበ ፊህ ብሎ ይጀምራል። ይህ ቁርአን ከአምላካችሁ ዘንድ ለመሆኑ ምንም ጥርጥር የለውም ብሎ ይጀምራል። ገና በሌላም ቦታ ላይ ሐሚም ካለ በኋላ ተንዚሉል ኪታቢ ሚነላህ አልዓዚዝል ሐኪም፣ ይህ ቁርአን መወረዱ ከአላህ ዘንድ አሸናፊና ጥበበኛ ከሆነው ከአምላካችሁ ዘንድ ነው እያለ ይናገራል። በሌላ ቦታ ላይ ምን ይላል? ወኢነሁ ለተንዚሉ ረቢል ዓለሚን ነዘለ ቢሂ ሩሑል አሚን ዐላ ቀልቢከ ሊተኩነ ሚነል ሙንዚሪን ይላል። ይህ ቁርአን ከዓለማቱ ጌታ ከአላህ ዘንድ የተወረደ ነው፣ መልአኩ ጅብሪልም ማወረደው ይላል። በልብህ ላይ ከነቢያቶች እንድትሆን ዘንድም እያለ ይናገራል። ያኔ ከአምላክ ዘንድ የተወረደ መጽሐፍና ሰዎች በራሳቸው ሀሳብ ከጻፉት መጽሐፍ ጋር ማወዳደር እዚያ ጋር መስጠት የሚሆነው እንጂ ከዚያ በፊት የተጻፉ በርካታ ይኖራል። ከነብዩ ሰለላሁ ዐለይሂ ወሰለም በፊት ሰዎች ነበሩ ወይ? አዎ ነበሩ። እነዛ ሰዎች ቀድመው መምጣታቸው ከእርሳቸው በላይ በቅሉ መንገድ ላይ መሆናቸውን ያሳያል ወይ? በፍጹም አያሳይም። ቦታቸውን ከዛልክ ልክ እንደ ከእርሶ ከቁርአን በፊት በርካታ መጽሐፍቶች መጻፋቸው ያ እውነት ላይ ሆኖ የሚያሳይ ነገር አይደለም። ውስጥ ላይ ባለው ነገር ነው የሚመዘነው። ውስጥ ላይ ስታይ ጊዜ ከአምላክ ዘንድ የመጣ ቃልና ሰዎች በራሳቸው የጻፉት መጽሐፍ እኩል አይደለም። ይሄን ይመስላል። እሺ ሌላ አንድ ጥያቄ አለኝ። የኢድና የአረፋ ሰላት አሰጋገድ ማለት ረካውን የኢድና የአረፋ ሰላት ሲሰገድ የረካው አንድ ነው? ረካዎቹ ማለት ነው አንድ ናቸው።
ኦኬ አመሰግናለሁ። መርሐባ። ሁለት ረካዓት ናቸው የሚሰገዱት። ቪዲዮ እንደው ብሰራ ደስ ይለኝ ነበር። አሁን ማዳም ቤት ላለን ልጆች ስለማናቅ የሆነ ጊዜ ኢድ ላይ ያንተን ቪዲዮ አይቼ ነው ቤት ውስጥ የሰገድኩት የኢድ ሰላት ላይ ማለት ነው። አረፋ ላይ ግን በቃ ዝም ብዬ ወይ ልክ እንደ ኢድ ይሆናል ብዬ በአረፋም የኢዱን ራሱን የሰገድኩት እንደዛ አድርጌ ረካዎችን ማለት ነው። ያ ችግር አንድ ነው። አመሰግናለሁ። አመሰግናለሁ። ኡስታዝ አለይኩም ሰላም ወራህመቱላሂ ወበረካቱ። አፎን ኔትወርክ በጣም ያቆራረጠኝ ስለሆነ ለዛ ነው ችኩልኩት። እሺ ጥያቄ ምንድነው ኡስታዝ? ላገባ ነበር ከአንዲት ልጅ ጋር ተስማምተን። መብሩክ ማሻአላህ አለይክ። መቼ ነው ሰርግ የምትጠራ? እዚህ ቲክቶክ ነው የምታገባው ላይፍ ላይ ኢንሻአላህ ከተሳካ። እና ምንድነው በመሀል ያጋጠመኝ ችግር ኡስታዝ፣ ብሔራችን ይለያያልና ስሙን መጥራት አልፈልግም። የሷ ብሔር ግን አንድ አዳ አላቸው ማለት እንትን ያለ ማለት ነብያችን አለይሂ ሰላቱ ሰላም የሰማሁት ሐዲስ ሴት ልጆቻችሁን ገርዟቸው፣ በምትገርዟቸው ጊዜ ግን ለባሎቻቸው ስሜት እንዲኖራቸው አድርጋችሁ ገርዟቸው የሚል ሐዲስ ሰምቻለሁ። ስህተት ነው። هذا كذب وافتراء على رسول الله صلى الله عليه وسلم በነብዩ ሰለላሁ ዐለይሂ ወሰለም ላይ የተዋሸ ውሸት ነው። ቀጥል ጥያቄ። ስለዚህ ሲገርዟቸው ይሄንን እንትን እንደማስረጃ አድርገው ነው ንገሩኝ የሰማሁትን ሙሉ በሙሉ የሚገረዘውን ትርፍ ስጋ ያነሱባቸዋል። ለዛም ለባሎቻቸው ምንም አይነት ስሜት የላቸውም እና በዙሪያ ያሉ ሰዎችን ኡስታዝም እንደዚህ ተመሳሳይ ነገራቶች አሉ። እነዛን ብሔሮች አግብተው ሻህዋ ላይ ያለ መገናኘት፣ ፍላጎት ያለ መኖር፣ ጅማ ላይ ጭራሽ አይጣጣሙም። በዚህ ምክንያት ወልደው ሳይወልዱ ለፍች ተዳርገዋል። እኔም ማቃቸው በተግባርም ጠይቃቸው ያን መልስ ደግሞ መልሰውልኛል። ጭራሽ ተገቢ እንዳልሆነ ዘርን መሰረት ያደረገ ሳይሆን ነገር ግን ትዳር ኢስቲቃማም እንዲኖረው ተግባብቶ ለመኖር የግድ ኢስቲቃማ እንዲኖረው ያ ነገር መስተካከል አለበት። ስለዚህ ራስክን ብሔር ብታገባ የተሻለ ይሆናል የሚል ምክር አሉና በምክርም ተደኛ አንዳንድ ነገር ኢስላም የጋብቻን ሚዛን ያደረገው ዘርን አይደለም፣ ብሔርን አይደለም። ምን ነው ከተባለ ለአላህ ፈሪ የሆነች አላህን እድን ያላትና አኽላቅ ስነ ምግባር ያላትን ብለው ነው ነብዩ ሰለላሁ ዐለይሂ ወሰለም ያስቀመጡት። እንዳም በዘር የሚጋቡ ሰዎችን እነዚያን ትኩረት አልሰጧቸውም። قال النبي صلى الله عليه وسلم تنكح المرأة لأربع لمالها ولجمالها ولحسبها ولدينها فاظفر بذات الدين تربت يداك. وقال عليه الصلاة والسلام إذا جاءكم من ترضون دينه وخلقه فزوجوه إلا تفعلوه تكون فتنة في الأرض وفساد عريض. ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ሰዎች ሴት ልጅን ለአራት ነገር ብለው ያገቧታል አሉ። እንግዲህ የሰዎችን ምርጫ ሚዛናቸውን ሊገልጽ ነው። አሁን የእርሳቸው ምርጫ ግን ከአራቱ አንደኛው ነው። ሰዎች ሴት ልጅን ለአራት ብለው ያገባሉ አሉ። አንደኛ ለብሯ ብሎ የሚያገባል አሉ። የለም ዛሬ ሀብታም ናት ብሎ ብሯን አይቶ የሚያገባል። መጨረሻ ላይ የተጣላ ቀን ኩርት ፌስታላና ሲዛ ታስወጣል እስከ ቤት ሀብታም ናት ብሎ ብሯን አይቶ ያገባል ምናምን። እዛ ልክ ስትጣላ ከቤቷ ያላ ንካው ቀይ ተበራለች። እሺ ለባሏ ብሎ የሚያገባላ ለብሯ ብሎ የሚያገባላ ነው ነብዩ ሰለላሁ ዐለይሂ ወሰለም አንደኛ። ሁለተኛ ወሊ ጀማሊሃ ለውበቷ ብሎ የሚያገባላ አሉ አለ አይደል? እቺ ተክለ ሰውነቷ ሲያምር ቆንጅዬ ነች ውበት አላት ብሎ የሚያገባላ ሙሉ ዓላማው እሱ ብቻ ሆኖ ለማለት ነው። እሺ እንደዛ ብሎ የሚያገቡ ሰዎች አሉ። ቆንጆ አታግቡ እያሉ አይደለም ነብዩ ሰለላሁ ዐለይሂ ወሰለም፣ ግን ያን ትልቅ መስፈርት እሱን አታድርጉት ነው። ዲንና አኽላቅ ከሌላት ምን ትሰራላለች? ውበት ቢኖራት ወታቻል ውበት ረጋፊ ነው፣ አላቂ ነው። ያው ውበት ሲያልቅ ሌላ ነገር ሐሳብ ሊቀየር ይችላል። ሌላ ምን አሉ? ወሊ ሐሰቢሃ ለዘሯ ብሎ የሚያገባላ አሉ። እቺ ጀግና ዘር ነች ወይ እንትን ዘር ነች እየተባለ የሚያገባ ሰው አለ።
አራተኛ ምን አሉ? ወሊዲኒሃ ለዲኗ ለሃይማኖቷ ብሎ የሚያገባ ሰው አለ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ምርጫቸውን አስቀምጡ። መጨረሻ ላይ ምን አሉ? ፈዝፈር ቢዛቲ ዲን የዲን ባለቤት የሆነችውን አግባና ምረጥና እድለኛ ሆናሉ። አያችሁ፣ ገንዘብ ያላትን ብታገባ ገንዘብ አላቂ ነው። ውበት ያላትን ብታገባ ውበት ረጋፊ ነው። ዘር ያላትን ብታገባ ዘር ከአላህ ዘንድ ቦታን አያሰጥም። ዲን ያላትን ብታገባ ግን በሁለቱም ዓለም ያማረን ህይወት ትኖራለህ። ዲን ማለት ጌታዋን አላህ ሱብሓነሁ ወተዓላ ያዘዛትን የምትገብር ከለከላትን የምትርክ በቻለችው አቅም ደግና መልካም የሆነች ልጅ ማግባት ስነ ምግባር ያላት። ምናልባት አንተ ብትወጣ ከቤት ውስጥ ልጆችህ በጥሩ ሁኔታ ያድጋሉ። እንዳጠቃላይ ይህ ነው ነቢያችን ሰለላሁ ዐለይሂ ወሰለም ያስተማሩት። እና ልጅቱ የፈለገ ዘር ትሁን እንዳም ነብዩ ሰለላሁ ዐለይሂ ወሰለም ሩቅ የሆነ ዘሮች ያገቡ ነበር፣ ችግር የለም። ያ አይደለም ሚዛን ገብታችኋል። ስለዚህ ዘርን መስፈርት አድርጋቸው ትዳራቸውን አትገንቡ። የትኛውም ዘር ትሁን ዘር ሚዛን አይደለም። ሚዛን ምንድነው ከተባለ ጌታዋን አላህን የምትፈራ የሆነች መልካም ልጅ ማግባት ነው። በሌላ ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ኢዛ ጃአኩም መን ተርደውነ ዲነሁ ወኹሉቀሁ ፈዘውጁሁ ኢላ ተፍዐሉሁ ተኩን ፊትነቱን ፊል አርድ ወፈሳዱን ዐሪድ። ዲኑንና ስነ ምግባሩን የምትወዱለት ሰው መጥቶ ትዳር ቢጠይቃችሁ ልጃቸው ለትዳር ቢጠይቅ ዳሩት አሉ። ዳሩት። ስለዚህ ዲንና ስነ ምግባር ነው፣ አኽላቅ ነው መስፈርቱ። وجاءت امرأة إلى النبي صلى الله عليه وسلم وقالت يا رسول الله إني أريد أن أتزوج فبماذا تنصحني؟ فقال لها النبي صلى الله عليه وسلم إن وجدت رجلا صالحا فتزوجي. አንዲት ሴት ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር መጣች። አንተ የአላህ መልእክተኛ ሆይ እኔ ላገባ ፈልጋለሁ፣ ምን አይነት ባል እንዳገባ ይመክሩኛል እርሶ ብላ ስትጠይቅ በአላህ ዲን ላይ ይቀጥ ያለን መልካም ሰው ካገኘሽ አግቢ አላት። የነብዩ ሰለላሁ ዐለይሂ ወሰለም መስፈርት ይሄ ነው። የሙስሊም መስፈርት ይሄ ነው። ዲን ያላትና አኽላቅ ስነ ምግባር ያላት እስከሆነች ድረስ ዘሯ ከየት የሚሆን እሱን አትመልከቱ። ለታቻለ አይደለ? ያ ነው። ሌላ ውበት ምናምን የሚለው ነገር አትምረጡ እያለ አይደለም ነብዩ ሰለላሁ ዐለይሂ ወሰለም። ነገር ግን እሱን ትልቅ መስፈርት አታድርጉት እያለ ነው ውበት እና ያ ነው። እሺ ሌላ ጥያቄ አለ? አሎ እሺ በተራ አስገባቸው። አድሚኖች አላችሁ? እዚህ ቤት አድሚን የለም መሰለኝ። ሁሴን ቆይ ነው ያስገባው። እሺ ከላይ ጥያቄ አላችሁ? ልዑል ሰላም ሰላም ነው። እንዴት ነህ? ደህና ነህ? አለን እንዴት ነህ? አለን አልሐምዱሊላህ። ኦኬ እኔ ያው ቅድም እንኳን ጥያቄ ብዙም አይገኝም፣ ግን ቅድም እህታችን ስጠይቅ ነበረ ስለ ክርስትናና ስለ እስልምና አመጣጥ ሂደት ማለት ነው። ማለት አሁን ለምሳሌ እኔ ቅድም ስትላቸው ነበር ስለ አብርሃም፣ ስለ ይስሐቅ፣ ስለ ያዕቆብ ምናምን እያወራክ ነበርና ስለነሱ ሙሉ ለሙሉ መጽሐፍ እንትን ላይ ቁርአን ላይ ያለው ስለ ቀደሙት አባቶች ሙሉ ለሙሉ አለና እና እስልምና ደግሞ ከክርስትና በኋላ የመጣ እምነት ነው። ክርስትና ደግሞ የቆየ ነበረ። ስለዚህ እነዚህ አሁን ቁርአን ላይ ያሉት ስለ አብርሃም፣ ስለ ይስሐቅ፣ ስለ ያዕቆብ እና ስለ ሙሴ በደንብ ባለፈው እየሰማሁህ ነበረ እና ኦርቶዶክስ መጽሐፍ ላይ ያለና ስለዚህ እንዴት ነው በደንብ ማወቅ ፈልገው ሙስሊም ከክርስቶስ ከክርስቲያኖች በኋላ የመጣ እምነት ነው። እሺ እንዴት መጣ? ከዛ በፊት የነበረው እምነት የክርስቲያኖች እንዴት በዚህ ልክ ሊቀዳደም ቻለ? እና ይህ ማለት በደንብ እንድታስረዳኝ ፈልጋለሁ። ሲቀጥል ደግሞ ስለ መሐመድ እና ስለ ኢየሱስ
በደንብ እነዚህን እየጠቀስክ በደንብ ብታስረዳኝ ደስ ይለኛል። እና ይሄን ከመለስክልኝ በኋላ ቀስ ብዬ እጠይቃለሁ ሌሎች። አይ መርሐባ። እሺ በመጀመሪያ እስልምና መቼ የመጣው ወይንም ስለ እስልምና ማንኛውም ነገር አንድ ሰው ግንዛቤ ሲይዝ የእስልምና የመረጃ ምንጮች ምንድን ናቸው፣ በዚያ ላይ ምን ይላል ስለ እስልምና አመጣጥ የሚለውን ማንበብ ግድ ይላል። ለምሳሌ እኔ ስለ ክርስትና ማወቅ ብፈልግ እሺ መጽሐፋቸው አለ፣ የራሳቸው መጽሐፍ። በዚያ በመጽሐፍ ላይ ስለ ክርስትና አመጣጥ ምን ይላል ብዬ ማንበብ አለብኝ። ገብታችኋል አይደለ? ስለዚህ አሁን እስልምናን ቢያንስ ሰው ሲያውቅ ጊዜ ብዙ ሰዎች ሲናገሩ ምንም ቁርአንና ሐዲስ ላይ ወይንም የእስልምና የመረጃ ምንጮች ምንድን ናቸው የሚለውን አላዩ። ይሄን ነገር ልጠቁማችሁ ብዬ ነው። ገብታችኋል? ምናልባት አንተ ስለ ክርስትና ስናነብ ጊዜ ደግሞ እንዴት ነው አመጣጡ ብለን እኛ አንብበን ነው። ለምሳሌ ቁርአንን ቢያንስ ቢያይ አንድ ሰው መቼ እስልምና እንደመጣ እዚያ ጋር መልሶ ያገኘው ነበር። ለመሆኑ እስልምና ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መጀመሪያ የሰበኩት እርሳቸው ናቸው? እስልምናን አይደለም። ከዚያ በፊት የነበሩ ነቢያት ሁሉ እንዳለ ሙስሊሞች እንደሆኑ ይናገራል። እነ አብርሃም፣ እነ ኢስሐቅ፣ እነ ያዕቆብ፣ እነ ዮሴፍ እነዚህ ሁሉ ቃል በቃል ሙስሊሞች እንደሆኑ ይናገራል። ኑህ ምን ይላል? ለምሳሌ ሱራ ዩኑስ ላይ ወኡሚርቱ አን አኩነ ሚነል ሙስሊሚን አለ። እኔ ከሙስሊሞች እንደሆን ታዝዣለሁኝ አለ። ኑህ ሙስሊም እንደሆነ ይናገራል። ኑህ መቼም እና አይሁድ እና ክርስትና ከመምጣታቸው በፊት የነበረ ሰው ነው። ቃል በቃል እኔ ሙስሊም ነኝ እያለ ይናገራል። እንትን ላይ ማለት ይቅርታ ግን በመሀል ገባሁብህ። ይሄ ማለት እኛ እንትን ላይ ያለ ኦርቶዶክስ እምነት ላይ ያለ መጽሐፍ ላይ ያለ ኑህ ለምሳሌ ሙስሊም እንደነበረ ቅድሚያ ስለእናንተ ደግሞ በክርስትና ዙሪያ ልመጣ ነው። አሁን ስለ እስልምና ስንመጣ ጊዜ እሺ በደንብ እንደውም እሺ ስለ ችግር የለውም በቃ ስለ ሙስሊም ስለ እስልምናው በደንብ ያለውን ነገር ንገረኝ። ችግር የለውም እኮ ያስረዳል። አሁን ኢስላም ብሎ ማለት አምላክ በነቢያት በኩል የደነገገው ብቸኛ መለኮታዊ ሃይማኖት ነው። አምላክ ራሱ እንደደነገገ ይነግረናል። ለምሳሌ ቁርአን ላይ ሹራ ላይ ሲናገር ይላል ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይክ ወማ ወሰይና ቢሂ ኢብራሂም ወሙሳ ወዒሳ ይላል። እነሆ ይህን እስልምናን ሃይማኖት እኔ የደነገግኩላችሁ አምላካችሁ ይላል። ድንጋጌው ከአምላክ ዘንድ ነው። ኢስላም ለየት የሚያደርገው አንደኛ እሱ ነው። በምድር ላይ ሰዎች በራሳቸው መርጠው የተሰያየሙበት ስያሜ አይደለም፣ እኔ የደነገግኩት እያለ ይናገራል። አምላክ መቼም ለቀደምቱ ነቢያት ሁሉ ሲደነግግ አንድ ሃይማኖት ነው የደነገገው። ነብዩ ሰለላሁ ዐለይሂ ወሰለም አልአንቢያ ዲኑሁም ዋሂድ አሉ። ነቢያቶች ሃይማኖታቸው አንድ ነው፣ እርሱም እስላም ነው እያለ ይናገራሉ። እና ይህ አምላክ ምን አለ? እኔ ይህን ሃይማኖት ደነገግኩላችሁ ካለ በኋላ ከዚህ በፊት ኖህን፣ አብርሃምን፣ ሙሴንና መሲሁን ወይንም ክርስቶስን አዝዤባቸው የነበረውን ራሱን ያን ሃይማኖት እያለ ይናገራል። አያችሁ፣ ከኛ በፊት እነዚህን ነቢያቶች ሁሉ አዝዤባቸው የነበረው ሃይማኖት ራሱ ነው እያለ ይናገራል። እነዚህ ነቢያቶች ታላላቅ ነቢያት ህዝቦቻቸውን ሙስሊም ሆኑ እያሉ ሲመክሩ እናያለን። ኖህ ለምሳሌ ምን አላልኩኝ? ወኡሚርቱ አን አኩነ ሚነል ሙስሊሚን አለ። እኔ ከሙስሊሞች እንደሆን ታዝዣለሁኝ አለ። ሙስሊም ሁን ብሎ ነው አምላካችን አላህ አዘዘ። አብርሃምን አምላክ አላህ ስብሐነሁ ወተዓላ ሲያናገረው ጊዜ ኢዝ ቃለ ለሁ ረቡሁ አስልም፣ ለእኔ ለጌታ ለአላህ ሙስሊም ሁን ታዛዥ ሁን አለው። ቃለ አስለምቱ ሊረቢል ዓለሚን፣ እነሆ ለዓለማቱ ጌታ ለአላህ ሙስሊም ሁኛለሁኝ አለ አብርሃም ይላል። ከዚያም አብርሃም ለልጆቹ ይህችን ህግ ተናዘዛት ኢስላም። ወወሳ ቢሃ ኢብራሂሙ በኒሂ፣ አብርሃምም ይህችን ህግ ለልጆቹ ተናዘዘ። ወያዕቁብ፣ የአብርሃምም የልጁ ልጅ ያዕቁብ ምን አለ ለህዝቦቹ? ኢነላህ አስጠፋ ለኩም ዲን ፈላ ተሙቱነ ኢላ ወአንቱም ሙስሊሙን አለ ያዕቁብ። ልጆቼ ሆይ እነሆ አምላካችሁ አላህ አንድ ሃይማኖትን ኢስላምን መርጦላችኋል፣ አደራ ልጆቼ ሙስሊሞች ሆናችሁ እንጂ አትሙቱ አላቸው ይላል። ኢስላም ብሎ ማለት ይሄ ነው። አምላክ ራሱ የደነገገው ነቢያቶችን ሲያናግራቸው ጊዜ እሱን ያዘዘባቸው ልክ እንዲሁ ነቢያቶች የሰበኩት ነው። ያዕቆብ ቃል በቃል ልጆቹን አደራ ልጆቼ ሙስሊሞች ሳትሆኑ እንዳትሞቱ ይላቸዋል። ከያዕቆብ ልጆች መካከል አንደኛው ዮሴፍ ተመርጦለት ነበር። ዮሴፍ ምን አለ? ተወፈኒ ሙስሊመን አለ፣ አደራ አምላክ አላህ ሙስሊም አድርገህ ግደለኝ አለ። ሙሴ ለህዝቦቹ ሙስሊም እንዲሆኑ ያሳስባቸው ነበር። ወቃለ ሙሳ ሊቀውሚሂ ኢን ኩንቱም አመንቱም ቢላሂ ፈዐለይሂ ተወከሉ ኢን ኩንቱም ሙስሊሚን፣ በአላህ የምታምኑ እንደሆናችሁና ሙስሊሞች እንደሆናችሁ በእርሱ ላይ ተመኩ አላቸው ሙሴ ይላል። ህዝቦችም ሙስሊሞች እንደሆኑ የሙሴ ህዝቦች ተናገሩ። ረበና አፍሪግ ዐለይና ሰብረን ወተወፈና ሙስሊሚን፣ ጌታችን አላህ ሆይ ሙስሊም አድርገህ ግደለን አሉ የሙሴ ህዝቦች ይለናል። ሐዋርያቶች ቃል በቃል እኛ ሙስሊሞች ነን ይላሉ ሁለት ቦታ ላይ ሱረቱል ማኢዳ ምዕራፍ 5 ቁጥር 111 ላይ ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን ይላል። ሐዋርያቶች ቃል በቃል እኛ ሙስሊሞች ነን ይላሉ እዚህ ቦታ ላይ አያችሁ። ስለዚህ ይህ ነው
እነዚህን ጥያቄዎች ግን ወስደን መጽሐፍ ቅዱስ ላይ ፍትሃዊ በሆነ መንገድ እስኪ እናስቀምጣል። ፍትሃዊ በሆነ መንገድ እሺ ቆይ እዚሁ ጋር ሱሲ ግን ይቅርታ፣ እዚሁ ጋር ወደዛ ሳትሄድ አሁን እያልከኝ ያለው ማለት ነው አሁን ከእነ ሙስሊም ሙሉ ለሙሉ አሁን እየጠቀስከኝ የነበረው ሙስሊም ሁኑ እያላቸው ነው። ስለዚህ መጀመሪያ ክርስቲያን ነበሩ ማለት ነው። ሙስሊም ሆኑ ሳትሆኑ እንዳትሞቱ ነው። ሙስሊም ነበሩ ሳትሆኑ እንዳትሞቱ እኮ ዮሴፍም አለ። እሺ አምላክ አላህ ሙስሊም ነበሩ እያለም ይገልጻል። እንደሱ ለማለት ሙስሊም ሆኑ ማለት ታዛዥ ሆኑ ለእርሱ ታዛዥ እንዲሆኑ ዘንድ ነው። እና ሙስሊም ነበሩ እያለም ይገልጻል። እኔ ሙስሊም ነኝ እያሉም ይገልጻሉ ቃል በቃል እነሱ ይታላረ ያ ነው። አሁን ወደ ክርስትና ስንመጣ ጊዜ ቁርአን ላይ ስለ ክርስትና ምን ይላል የሚለው ልንገርህና ወደ መጽሐፍ ቅዱስ እንሄዳለን። ክርስትና ለመጣው ቃሉ እና ነሳራ ይላል። እኛ ክርስቲያን ነን ያሉ ብሎ ይናገራል። ያሉ እያለ አላህ ይገልጸዋል። ራሳቸው ሰዎች በራሳቸው ጊዜ ሰዎች ለሰዎች የተሰያየሙት ስያሜ እንደሆነ ነው ክርስትናን የገለጸው። አይሁድነትን ልክ እንዲሁ الذين قالوا إنا هدنا إليك እኛ ወደ አንተ ተመልሰናል ወይ ነው አይሁድ ሆነናል ብለው ሰዎች በመናገራቸው የተሰየመ ስያሜ ነው። ይሄንን መጽሐፍ ቅዱስ ላይ ሄደህ ስታይ ጊዜ ይሄን ቀጥታ ቃል በቃል አሁን የተነሳውን ጥያቄ ቁርአን ላይ መጽሐፍ ቅዱስ ላይ እናንሳው ፍትሃዊ ይሆናል። በቁርአን ላይ እንዳየነው አምላክ ራሱ ነው ይሄን ሃይማኖት የደነገገው ኢስላም ሙስሊም ሆኑ እያለ ኢነ ዲነ ዐንደ አላህ ኢስላም ይላል። ከእኔ ከአላህ ዘንድ ቀጥተኛው ሃይማኖት እስልምና ነው ይላል። እግዚአብሔር መጽሐፍ ቅዱስ ላይ ከኦሪት ዘፍጥረት እስከ ራእይ ድረስ ክርስቲያን ሆኑ ብሎ ያዘዘበት ቦታ አለ ወይ? ላ አንድ ቦታ የለም። ልክ እንዲሁ ነቢያቶች እኛ ክርስቲያን ነን ያሉበት ቦታ አለ ወይ? ላ አንድ ቦታ የለም። ልክ እንዲሁ ነቢያቶች ህዝቦቻቸውን ክርስቲያን ሁኑ ብሎ ያዘዙበት ቦታ አለ ወይ? ላ የለም በፍጹም። ልክ እንዲሁ የመጽሐፍ ቅዱስ ጸሐፊያን ከኦሪት ዘፍጥረት እስከ ራእይ ድረስ የጻፉ አንድን ነቢይ ጠቅሰው አከሌ ነቢይ ክርስቲያን ነው ብለው ተናግረዋል ወይ? ላ አላሉ። ታዲያስ እንዴት ነው ክርስትና የሚለውን የምናገኘው ከተባለ የሐዋርያት ሥራ ምዕራፍ 11 ቁጥር 36 ላይ ምን ይላል? ደቀ መዛሙርትም ለመጀመሪያ ጊዜ በአንጾኪያ ለአንድ ዓመት ያክል በቤተ ክርስቲያን ተሰባሰቡ፣ በዚያም ክርስቲያን ተባሉ እያለ ይናገራል። ክርስቲያን ተባሉ ይላል። መቼ? ክርስቶስ ካረገ በኋላ። ማን ነው ባዩ? አምላክ ነው ወይ? አይደለም። ነቢያቶች ናቸው ወይ? አይደለም። የነቢያት ትምህርት አዘዋቸው ነው ወይ? አይደለም። ተባሉ ነው የሚለው። ባዮቹ ጠላት እንደሆኑ ይነገርላቸዋል። ምናልባት ኦርቶዶክስ ከሆንክ ምህረት አብን ታውቀው ከሆነ አለ በቪዲዮ እየተናገረ እኛ ክርስቲያን አይደለንም ጠላት ነው ይሄን ስም ያወጣልን ይላል። የጠላት ስያሜ ነው። በማሾፍና በማፌዝ ያወጡላቸው ስም ነው። በአጠቃላይ አምላክ የደነገገው ስያሜ አይደለም። ክርስቲያን ሆኑ ብሎ አምላክ አላዘዘም። ነቢያቶችም ክርስቲያን ሆኑ አላሉም። እኔ ክርስቲያን ነኝ ብሎ የተናገረም ነቢይ የለም መጽሐፍ ቅዱስ ላይ። ይሄን ይመስላል። እሺ አሁን እሺ ያው በተቻለ መጠን ልረዳ ሞክሬያለሁ። ግን እሺ አሁን ስለ አላህና እሺ ስለ ኢየሱስና ስለ መሐመድ ፍትሃዊ እንትን እስቲ ስለ ሁለቱ ታሪክ ትነግረኛለህ በቀላሉ በትንሽ? ኢየሱስ ማን ነው? አላህ ምንድነው? ማን ነው የሚለው ማን ነው? ሶሪ መሐመድ እና ኢየሱስ ማን ነው የሚለው በደንብ እሱን ምክንያቱም ስለ ኢየሱስ የተወሰነ ስለማወቅ እስቲ ስለ መሐመድም ንገረኝ። ማለት ስላላቸው ማለት ስለኛ ስለ ፍጥረቶች ያላቸው አመለካከት ያላቸው ፍትሃዊነት ሁለቱን እንድትነግረኝ። በጣም ጥሩ። እንግዲህ ኢየሱስ ክርስቶስና ዒሳ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሁለቱም የምናከብራቸው የምንወዳቸው ጻድቅ የሆኑ ነብያት ናቸው። አላህ በቁርአን ላይ ስለ ሁለቱም በአንድ አይነት ቃል ይናገራል። በአንድ አይነት ቃል ስለ መሲሁ ሲናገር ምን አለ? መል መሲሁ ብኑ መርየም ኢላ ረሱሉን ቀድ ኸለት ሚን ቀብሊሂ ሩሱል አለ። በሌላ ቦታ ላይ ስለ ነብዩ መሐመድ ምን አለ ሰለላሁ ዐለይሂ ወሰለም? ወማ ሙሐመዱን ኢላ ረሱሉን ቀድ ኸለት ሚን ቀብሊሂ ሩሱል። አንድ አይነት ቃል ምን አለ አላህ? መሲሁ ማለት ከእኔ ዘንድ ልክ እንዳለፉት መልእክተኞቼ መካከል አንድ መልእክተኛዬ ነው አለ። ስለ ነብዩ ሰለላሁ ዐለይሂ ወሰለም ሲናገር ምን አለ? ሙሐመድ ማለት ልክ ከእርሱ በፊት እንዳለፉ መልእክተኞቼ አንድ መልእክተኛዬ ነው አለ። ቃል በቃል አንድ አይነት። በጣም የምንወዳቸው የምናከብራቸው እነሱ ራሳቸውን በጣም የሚከባበሩ ነብያቶች ናቸው። መሲሁ ዒሳ ዐለይሂ ሰላም ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በስራትን ይናገራል። ልክ እንዲሁ እርሳቸውም ስለ እርሱ ጻድቅነት ስላለፈው ከኔ በፊት የነበረው ጻድቅ ነብይ እያሉ ስለ እርሱ ይናገራሉ። ዒሳ ሲናገር ምን አለ? ወኢዝ ቃለ ዒሳ ብኑ መርየም ያ በኒ እስራኤል ኢኒ ረሱሉላሂ ኢለይኩም፣ እናንተ የእስራኤል ልጆች ሆይ እኔ ወደ እናንተ የተላኩላችሁ የአላህ መልእክተኛ ነኝ አለ። ሙሰዲቀን ሊማ በይነ የደየ ሚነ ተውራት፣ ከእኔ በፊት ወርዶ የነበረውን የሙሴን ህግ ኦሪትን የማረጋግጥ የማልክድ ካለ በኋላ
ወሙበሽረን ቢረሱልን የእቲ ሚን ባዕድ ስሙሁ አሕመድ ከእኔ በኋላ የሚመጣውን መልእክተኛና ነቢይ ስሙ አሕመድ ወይንም ሙሐመድ የተባለውን የማበስራችሁ ነኝ አለ። ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ልክ እንዲሁ አልዐብዱ ሷሊሕ እያሉ ይጠሩት ነበር። ጻድቁ የአላህ አገልጋይ መሲሁ እያሉ ይጠሩታል። መሲሁ በጣም የተከበረ በጣም የምንወደው በጣም የምናከብረው የአላህ መልእክተኛና ነቢይ ነው። መሲሁ ማለት ኢየሱስ ማለት ነው። መሲሁ እሱ ነው። ሁላቸውም አስተምሮታቸው አንድ አስተምሮ ነው። ነብዩ ሰለላሁ ዐለይሂ ወሰለም አልአንቢያ ዲኑሁም ዋሂድ አሉ። ነቢያቶች ሃይማኖታቸው አንድ ነው አሉ። አስተምሮታቸውም አንዱን አምላክ አላህን በብቸኝነት ተገዙ የሚል ነው። መሲሁ ለምሳሌ ምን አለ? ወኢነላህ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡን ሙስተቂም ይላል። የእኔም ጌታ የእናንተም ጌታ አላህ ነው፣ እርሱም በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ አለ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ገና በወጡበት ጊዜ ሲያስተምሩ ምን አሉ? ያ ቀውም ቁሉ ላኢላሃ ኢለላህ ቱፍሊሑ አሉ። ህዝቦቼ ሆይ ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብላችሁ መስክሩ ትድናላችሁ ይሉ ነበር። አያችሁ፣ የሚዳነው አንዱን አምላክ በብቸኝነት በማምለክ ነው እያሉ ለህዝቦቻቸው ያስተምሯቸው ነበር። ስለዚህ ሁላቸውም አንዱ የሌላውን መንገድ እየሞላ ነው የሚመጣው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? መሰሊ ወመሰሉ ልአንቢያ አለዚነ ሚን ቀብሊ ከመሰሊ ረጁሊን በና በይተን አሉ። እኔና የቀደሙኝ ነቢያቶች ምሳሌያችን ልክ እንደዚህ ነው አሉ። ተመልከት፣ የሚገርም ምሳሌ ተናገሩ። አንድ አካል መጣና የሆነን ግንብ ገነባ አሉ። ገብተዋል። በዚያም ግንብ ላይ በማዕዘኗ ላይ አንዲትን ድንጋይ የምትቀር ቦታ በማዕዘኗ በራሷ ላይ አንዲትን ድንጋይ የምትቀር ቦታ ክፍተት ትቶ ሄደ። ሰዎችም እነዚህን ባዩ ጊዜ በጣም ይደነቁ ነበር። ይህን ቤት ባዩ ጊዜ አለ ምንኛ ያማረ ግንብ ነው፣ ይቺ በማዕዘኗ ላይ ያለችዋ ክፍተት ድንጋይ መታ ብትሞላ ኑሮ ይሉ ነበር። አላህም እኔን ላከኝና ያችን የማዕዘን ራስ ላይ ያለችውን ድንጋይ በእኔ ሞላኝ አሉ። አያቸው አይደል? እኔም የማዕዘኗ ራስ ድንጋይ ነኝ ብለው ተናገሩ። የሚገርመው ይሄን መሲሁ ይሄን ትንቢት ላይ ተናግሯል። መጽሐፍ ቅዱስ ላይ የማዕዘኑ ራስ ድንጋይ እያለ ተናግሯል። ነቢዩ ሙሐመድ ቃል በቃል ያቺ የማዕዘን ራስ ድንጋይ እኔ ራሴ ነኝ እያሉ ቃል በቃል ተናግረዋል። ለመሆኑ መጽሐፍ ቅዱስን አንብበው ነው ይሄን የተናገሩት? አያውቁትም። መጽሐፍ ቅዱስን አላነበቡም። ግን የዛ መሲሁ በገለጸው መሰረት እዚያው ነብዩ ሰለላሁ ዐለይሂ ወሰለም ትንቢቱ በእርሳቸው ጋር እንደተፈጸመ የዚያ የማዕዘን ራሱ ድንጋይ ፈአነ ቲልከ ለቢና ነው ቃል በቃል እኔ ያቺ የማዕዘን ራስ ድንጋይ እኔ ነኝ አሉ። ያ ማዕዘን ግንብ ተብሎ የተገለጸው ምሳሌው የነብያት ምሳሌ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ገንቢው ማን ነው ከተባለ ባለቤቱ አምላክ ነው። እየላከ እነዚህን ነብያቶች እስከ ዘመኑ ፍጻሜ ድረስ ሞላና አንድ የመጨረሻ ነብይ ሲቀር ተወ። ልክ ግንቡ ተሰርቶ አንዲት ክፍተት ድንጋይ ማዕዘኗ ላይ ቀረች። ያም የሁላቸውም ዋና ነው፣ አለቃቸው ነው። ወረኢሱሁም ወኢማሙሁም ወሁወ ነብዩ ሰለላሁ ዐለይሂ ወሰለም። የማዕዘኑ ራስ ድንጋይ ትልቁ ማን ሆነ? መጨረሻ ላይ መጥቶ የሚዘጋው ሆነ። ያ ነው። እሺ ዛህራለሽ ሁሴን አለሽ ወደ መስጂድ ላይ ነው አሶ እሺ ልውን አሳር ቀጥል። እሺ እዚህ አስር ሶላሳ ከእሷ ጋር ቀጥል። ዛህራ ደወዝ ብትለች ጠይቃትን ትመልስልሃለች። ኦኬ እሺ። ግን ያው በደንብ አልተመለሰልኝም። እሺ በቃ አመሰግናለሁ ማለት ነው። አይ ችግር የለውም። ከኔ ጋር እንቀጥል። እሱ ሰግዶ እስከሚመጣ ድረስ ለወል ያልተመለሰልህን አልተመለሰም የምትለው ማቅረብ ትችላለህ። እሺ እሺ። ዛሬ እንደዛ ከሆነ ጥሩ። እሺ በቅድሚያ አሁንም እዛው ላይ ያልተገለጠልኝ ነገር እዚህ ጋር መጠየቅ እንፈልገው። ለምሳሌ በኦርቶዶክስ ቤተክርስቲያን ላይ ማለት ነው ስለ ኢየሱስ የሚናገሩ ብዙ ማለት ማረጋገጫ ስለሱ ትምህርት ማረጋገጫ የሚሆኑ ብዙ መጽሐፎች ተጽፈዋል። እሱ እንደዚህ ነው፣ እሱ እንደዚህ ነው የሚሉ ማለት ነው። ለምሳሌ ይኸውልሽ የዮሐንስ ወንጌል አለ፣ የሉቃስ ወንጌል አለ እና እንዲሁም ደግሞ የማቴዎስ እነዚህ አራት መጽሐፎች አሉ። እነዚህ ሙሉ ለሙሉ ስለ ኢየሱስ ክርስቶስ እንደ መረጃ ይናገራሉ። ሶስቱም ላይ ብትሄጂ ስለሱ ይናገራሉ። አሁን ሁለቱ ኢየሱስ ክርስቶስም እንደናንተ አስተምሮ መልእክተኛ እስከሆነ ድረስ መሐመድም እንደዛ ነው። ስለዚህ አሁን እኔ ስለ መሐመድ ከጌታ መላኩን ማለት እሱ ራሱ ነው አላህ እንደዚህ ብሎኛል፣ እንደዚህ ያርጓል፣ እንደዚህ ብሎኛል ነው እስካሁን ማለት በራሱ ነው የሆነ መረጃ እያደረገልን ያለውና ስለ መሐመድ ከአላህ መላክ
መልእክተኛ መሆኑን ሌሎች መጽሐፎች እንደሚያረጋግጡ የሚጠቅሱ ካለ እስቲ አስረጂ። እሺ አሁን ከጀመርክበት እንጀምርና እነ ሉቃስ እና ማን ናቸው? ሉቃስ ማን ነው? ማርቆስ ማን ነው? ዮሐንስ ማን ነው? እነዚህ እና ማን ናቸው? ሲጀመር እነሱ እንደጻፉትስ ምንድነው ማረጋገጫ? ይሄ መጽሐፍ ስለ ኢየሱስ የተናገሩት አካላቶች እነሱ እንደሆኑ ምንድነው ማረጋገጫ? አንተ እነዚህ ልሽ እኔ አሁን እንድጠይቂኝ ሳይሆን የገባሁት ልጠይቅሽ እኮ ጥያቄህን ስታንዳርድ አንተ ምንድነው ስታንዳርድ አድርገህ ስታንዳርድ አድርገህ አንተ ሉቃስን፣ ማርቆስን፣ ዮሐንስን አመጣ። ሲጀመር እነ ሉቃስ ማን ናቸው እኮ ነው? አሁን ኢየሱስ ክርስቶስን የማያውቁ ግለሰቦች ናቸው እነ ሉቃስ እና እነ ኢየሱስ ክርስቶስን ሳያውቁ ያኔ ይኸውልሽ ዛሬ እኔ አሁን እንድትመልሽልኝ ነው ፈልገው። አሁን አንተ ይሄንን ግን ስታንዳርድ አድርገህ ያመጣኸው ነገር ራሱ ስህተት መሆኑን እየገለጽኩልህ ነው። ስታንዳርድ አድርገህ ያመጣኸው ነገር ስህተት እኮ እንደዛ ከሆነ ውዴ ይኸውልሽ አንቺም አሁን ሉቃስን እንደማያውቀው ሉቃስ ኢየሱስን እንደማያውቀው ማስረጃ የለሽም። እንደዛ እንዳይሰፋ እሺ፣ ለምሳሌ ይኸውልሽ ከዚህ እንውጣና እሺ ስለ መሐመድ ሌሎች መጽሐፎች መሐመድ የአላህ መልእክተኛ ነው የሚሉ ሌሎች ማስረጃ መጽሐፎች ከራሱ ከተናገረው ውጪ እንደዚህ ብታስረጂኝ ደስ ይለኛል። እኔ ለማወቅ ነው ባይዘው እየጠየኩሽ ያለሁት። እነኚህ አንድ ነብይ ጥሩ ችግር የለውም። አንድ ነብይ ለመባል ግዴታ ሌላ ሰው መመስከር አለበት ነው እንደ ስታንዳርድ አንተ ነው ግዴታ ማለት ሌላ መጽሐፍ መኖር አለበት። ሌላ አክሰለሱ ያወራ ሌላ መጽሐፍ መኖር አለበት። ያልኩሽ እኔ ውስጤ ነው እየነገርኩሽ ያለሁት። አሁን ይሄ ሁሉ ሰው ዝም ብሎ የሚያምን ቢሆን ኖሮ ሁላችንም እናምን ነበር በተነገረን። ስለዚህ የሆነ ማስረጃ እንፈልጋለን አይደል? እኔ እኮ ገባኝ እኮ አሁንም እኮ እየጠየቅኩህ ነው። ማስረጃ ትፈልጋለህ ወይ እያልኩህ እየጠየቅኩህ ነው። አሁን አንተ መሐመድ ስለ አላህ የመሰከረ ነው። በቃ ስለ አላህ የመሰከረ አንድ ነብይ ሲመጣ አሁን አንተ ስታንዳርድህ ምንድነው? ልዑል አንድ ነብይ ሲመጣ ያ ነብይ የራሱ የሆነ ምስክር ከሌለው ምን የለውም። ምስክር ከሌለው ወይም ደግሞ ምስክሩ ሌላ መጽሐፍ መጥቶ እስካላረጋገጠ ድረስ የዛን ነብይ ትክክለኝነት ማረጋገጥና እውነት ማለት አትችልም ነው አይደል እያልክ ያለው አንተ? ያ ነብይ ሐሰተኛ ነው። ስታንዳርድህ ላይ ቆመህ እኮ ነው። ይቅርታ ስልክ ገብቶብኝ ነው። አብሽር እሺ ልድገምልክ። አንድ ነብይ ሲመጣ ከሱ በፊት ያለው ወይም ደግሞ ከሱ በፊት ያለው መጽሐፍ የሆነ መጽሐፍ መጥቶ ካልመሰከረለት ወይም ያ ነብይ ሌላ ነብይ መጥቶ ካልነገረ ያን ነብይ ከዛ በፊት የነበሩ መጽሐፍቶች ካልተናገሩ ያ ነብይ ትክክለኛ ሊሆን አይችልም። ካልሆነ ደግሞ ረሱል ሰለላሁ ለምን እንደዚህ ብቻቸውን ይመሰክራሉ ብለህ ስታረግ ስታንዳርድህ ምንድነው? ከምን ተነስተህ ነው ይሄንን ያልከው? አንድ ነብይ ያንን ነብይ ከሱ በፊት ያለው መጽሐፍ ካልመሰከረለት ሐሰተኛ ይሆናል የሚለውን መልስልኝና ከዛ መልስልሃለሁ። እሺ አይደለም ይኸውልሽ እኔ ኦርቶዶክስ ነኝ እና ብዙ ነገሮች ስለ እንትን ስለሚሉሽ የሆነ ማወቅ ትፈልጊያለሽና እኔ አሁን ስለ ኢየሱስ ክርስቶስ ማቴዎስ ይናገራል እንደዚህ አምላክነት ባይዘው ያው እንግዲህ ታውቁታላችሁ። ኦርቶዶክስ ያው የምታምነው የተወለደው ራሱ ኢየሱስ ክርስቶስ ጌታ እንደሆነ ነው እና ለዚህ ምስክር ደግሞ መጽሐፎች አሉ እንዳልኩሽ አሁን የተገለጹልሽ ማለት ነው። ማቴዎስ፣ ሉቃስ እኮ እንደዛ ልክ እንደዛ አንቺ ይሄንን አስረጂ ነው። ከዚህ ነው ችግር የለውም። ኦርቶዶክስ ውጪ ነው ቀጥል እየሰማክ ነው። ከኦርቶዶክስ እሺ እንውጣን ለምሳሌ ነው ያልኩሽና ልክ እንደዚህ መሐመድ በቃ ለሱ የሚያስረዱን መልእክተኞች መጽሐፎች አሉ ወይ ካሉስ እንዴት ነው ማለት ማወቅ የምችለው ነው? አይ የለም በቃ ዳይሬክት ልመልስልክ። እኛ መጽሐፍቶች አሉ። መጽሐፍቶቹ ምንድናቸው? ተውራትና ኢንጂል ይባላሉ። ተውራትና ኢንጂል የሚባሉት መጽሐፍቶች የሙስሊም መጽሐፍ እንጂ የክርስቲያን መጽሐፍ ወይም የይሁድ መጽሐፍ አይደለም። የይሁድና የክርስቲያን ነው ካልክ ማስረጃ ታመጣለህ። እኛ ግን ይሄ ተውራትና ኢንጂል የሚባለው መጽሐፍ የሙስሊም መጽሐፍ እንደሆነ እኛ አምላካችን አላህ ሱብሃነሁ ወተዓላ በተከበረው ቃሉ ነግሮናል። እንደዚሁም ደግሞ ማረጋገጫ እኛ አይሁዶችም ነቢያቶችም ሙስሊም እንደነበሩ ማረጋገጫ አለ። እናንተ የያዛችሁት መጽሐፍ ሲጀመር ምንጩ የሙስሊም እንጂ የክርስቲያን መጽሐፍ አይደለም እኮ።
እናንተ የያዛችሁት መጽሐፍ ታዲያ ከጊዜ በኋላ በርዘውና ቀናንሰው የራሳቸውን ሃይማኖት መስርተው ነው እናንተ የያዛችሁትን መጽሐፍ የያዙት። ገብቶሃል? እኔ ይሄንን ስለሰማው ነበር ቀደም ሱሱን ቀድሜ ጠየቅኩት። ከሁለቱ ሃይማኖት ቀድሞ የነበረው ተጽፎ የነበረው ቃል ተጽፎ የነበረው መጽሐፍ ቅዱስ ነው ወይስ ቁርአን ነው ያልኩት። ለዚህ ነበር አሁን ላልሽ ንግግር ማለት ነው። ተበርዙ እናንተ ከሆነ ቀድሜ የነበረው ያው እኮ ነው። እስልምና ማለት ከቁርአን ጋር የተገናኘ አይደል እንዴ? ያስተምሩት አይደል? ለዛ ቁርአን የመጨረሻና የመደምደሚያ አይደለም። ቁርአን የመጨረሻና የመደምደሚያ መልእክት እንጂ የእስልምና የመጀመሪያ አስተምሮ አይደለም። ቁርአን ግልጽ ነው። ስለ እስልምና ከሆነ ጥያቄ እስልምና የጀመረው በተውራትና በኢንጂል ወይም ደግሞ ወንጌል ተብሎ በሚታመነው በኢሳ አለይሂ ሰላም በወረደለት መጽሐፍ እንደዚሁም በሙሳ አለይሂ ሰላም በወረደለት ኦሪት በዳውድ አለይሂ ሰላም በወረደለት መዝሙር ይጀምራል። ከዛ በፊትም ያለ መጽሐፍ ሃይማኖት ነው እስልምና። ግልጽ ነው። እነሱም መጥተው የሰበኩት ስለ አንዱ አምላክና ስለ አንዱ አምላክ አምልኮ ነው የሰበኩት እንጂ ስለ ክርስትናም ሆነ ስለ አይሁድ የሰበኩት ነገር የለም ነው። አይ እንደዛ አይደለም። ደግሞ ማስረጃ ምጥተህ መወገት አይደለም ነው። እንደዛ አይደለም። እኔ አሁን ይኸውልሽ መጀመሪያ እንደገባው የጠየቅኩት የሁለቱን እድሜያቸውን የሃይማኖቶችን እድሜ ቀድሜ የጠየቅኩት እዚህ ምድር ላይ ለሰው ልጅ ከየመጣው ሃይማኖት የትኛው ነው የተፈጠረው ያልኩት ለዚህ ነበር። እንደዚህ አይነት ነገሮች እንዳይፈጠሩ ማለት ነው። እንደዛ እንደሆነ ደግሞ ክርስትና ነው ብለህ ነው የምታምነው አንተ? ኢስላም ነው እኮ ይኸውልሽ ውዴ፣ እስላም ከሆነ አሁን ለምሳሌ እንደ ሃይማኖት በዓልን የምታከብሩት አሁን 1000 ምናምን ነው የነብዩ ማለት ነው። እኮ ከዛ በፊት የነበረው ደግሞ የእስላም የእምነቱ ማለት ከዛ በፊት የነበረበት እስላሚክ ማለት እስልምናው የነበረው ዓመተ ምህረት ከዛ የነበረው መቀመጥ ነበረበት። ከ1000 ዓመት በፊት የነበረ ሌላ ዓመቶች ከነበሩ እነዛ መቀመጥ ነበረባቸው። አሁን እየተከበረ ያለውና የነብዩ መሐመድ ድንገርካ አሁን ጠቅላላ ላደርግልህና አንተ ከዛ በኋላ አንተ ታወራለህ። በመጀመሪያ አይሁድና ክርስቲያንና የሚባለው መጽሐፍ እንትን ራሱ ሃይማኖት ራሱ የተመሰረተው ከጊዜ በኋላ ነው። ከጊዜ በኋላ ከእስልምና በኋላ ነው የተመሰረተው። ከእስልምናን የሚቀድም አንድ ሃይማኖት የለም። በይዘው እስልምናን የሚቀድም አንድ ሃይማኖት አለ ካላችሁ እሱን እኮ ነው የፈለኩት። ላውራና ከዛ ታወራለህ። እስልምናን የሚቀድም አንድ ሰው አለ ካለ አንድ ሰው ማስረጃ አለኝ ካለ ማስረጃ ማምጣት አለበት። በመጀመሪያ ደረጃ ልታውቁት የሚገባው እኛ ነብዩ ሰለላሁ ዐለይሂ ወሰለም የተናገሩትን መጽሐፍ አይደለም እኛ እያወራን ያለነው ስለ ቁርአን ነው። ስለ ቁርአን ስናወራ ወይ ቁርአን መለኮታዊነት አላህ Subhanahu Wa Ta'ala ነው የተናገረው። በፊት ያለውን በኋላ ያለውን ወደፊት የሚመጣውን በተቀለ ስለ ፍጥረት ላይ ይዘውይ ከሙሴ ውጭ ምንም የምታውቀው ነገር የለም። ለምሳሌ ሰማያትና ምድር ማን ነው የፈጠረው ብልህ እግዚአብሔር ትላለህ። እግዚአብሔር እንደፈጠረው እስኪ ከሙሴ በፊት ማስረጃ አንጣ ብለህ ምንም የምታመጣው ነገር የለም። ለማን ነው አዳምና ሔዋን ልጨርስ። አዳምና ሔዋን እንደፈጠራቸው አዳምና ሔዋን እንደፈጠራቸው ራሱ ማስረጃው ምንድነው? አዳምና ሔዋን እንደፈጠራቸው አምላክ ለምን መጽሐፍ ቅዱስን ማስረጃ ታመጣለህ? ምክንያቱም መጀመሪያ በእነሱ ዘመን የነበረ ነገር መኖር አለበት እኮ በአንተ ስታንዳርድ መሰረት። ከሙሴ በፊት እስኪ አንድ መጽሐፍ ስጠኝ ካለ ስለና አብርሃም ተው፣ ስለ አዳም ተው፣ ስለ አብርሃም በህይወት እንዳለ ራሱ አንድ ስጠኝ። እሺ ማስረጃ ከሙሴ በፊት አንድ መጽሐፍ ሎላንዴ ስነ ፍጥረት ከስነ ፍጥረት ይጀምራል። በዚህ ከዛ ጀምሮ ነው። እሺ አባ ይቅርታ፣ ስነ ፍጥረት አንዴ ቆይ ተቀጥላለህ ወገናችን። ዘፍጥረት ላይ ዘፍጥረት ማን ነው የተናገረው? ሙሴ ወይስ ደግሞ ከሙሴ በፊት የነበረ? ዘፍጥረት ማን የተናገረው? እንደኛ አስተምሮ ይኸውልሽ ቃሉ የፈጣሪ ነው፣ የእግዚአብሔር ነው። የጻፉት ደግሞ ቅዱሳኖች ናቸው። ይሄ ግልጽ ነው። ለምን አንተ በኦሪት ትነግረኛለህ? ሰለና ሙሳና አብርሃም እና ሰለና ያዕቆብ ለምንድን ነው በሙሴ መጽሐፍ የምትነግረኝ? ሙሴ እኮ ከጊዜ በኋላ የመጣ ግለሰብ እኮ ነው። ለምንድን ነው በሱ የምትነግረኝ አንተ? መጽሐፍ ቅዱሳዊ እኮ ነው ማለት እንደ ብሉይ ኪዳንና ብሉይ ኪዳንና አሁን ያንተ ሲሆን አምላክ ስለተናገረው የፍጥረታት ነገራቶች ሁሉ ላንተ ሲሆን ትክክል ነው። ምክንያቱም አምላክ ነው የተናገረው። ሙሴ ከጊዜ በኋላ ቢመጣም አምላክ ነው የተናገረው። እኛ ደግሞ በቁርአን ማስረጃ አድርገን ስለ ፍጥረታት ስለተለያዩ ነገራቶች ስለነ ሙሴ ስለነ ያዕቆብ
ስንነግርህ ግን ከጊዜ በኋላ የመጣው ቁርአን አምላክ ተናግሮታን ብለን ስንነግርህ ግን አትቀበልም። አንተ ሲሆን ትክክል ነው ለኛ አለመቀበል እኮ አይደለም። ኖ ውዴ እንደዛ አይደለም ያሰብኩት እኔ ለመረዳት እንጂ እኮ ስተት ነው አይደለም። ግን ሁለቱም ያለውን ነገር ለመረዳት ነው እኮ ማለት እኔ አሁን ልክ እኔ ያልኩሽ እሺ ችግር የለውም። አንቺ እንደዛ እሺ ያንቺም ስሜት ነገር እንጂ ራስ አጥሩት እሺ ወንድማችን ሀሳብ ካለክ እሺ አንድ ሎል ቆንዴ እኔ ጥያቄው ራሱ ያልገባኝ በጣም በዛብኝ። እኔ አንዴ መረጋጋት ትችላለህ። አንዴ ሎል እያወራ ነው። አንዴ ትቀጥላለህ፣ አትቸኩል። በመጀመሪያ ደረጃ ያልክ ስታንዳርድ ለኡል ትክክል አይደለም ስታንዳርድ። ምክንያቱም እያወራን ያለነው ስለ መለኮታዊ መጽሐፍ እንጂ ስለ ግለሰብ መጽሐፍ አይደለም እያወራን፣ ወይም ደግሞ አንድ ሰው መጥቶ ስለጻፈው መጽሐፍ እያወራን አይደለም። መለኮታዊ መጽሐፍቶች አምላክ የነገረን ነው። እያንዳንዱ ነገር የምናወራው አምላክ የነገረን ነው። ለምሳሌ ሙሴ ስለነ አዳም፣ ስለነ አብርሃም፣ ስለነ ይስሐቅ፣ ስለነ ያዕቆብ ሲነግረን ሙሴን ትክክል ብለን የተቀበለው ሙሴ በዘመኑ ስለነበር አይደለም፣ ወይም ከሙሴ በፊት የመሰከረለት ስላለ አይደለም። ታዲያ ለምንድነው? አምላክ ስለነገረው። የፍጥረታትን ነገራቶች እያንዳንዷን ነገር አምላክ ስለነገረው ብለን ሰላመንን። ከዛ በኋላ ተቀበልነው ሙሴ ገብቷል። ረሱል ላይ ሰላም መጥተው በቁርአን ሲነግሩን እነ ሙሳ ሃይማኖታቸው ምንድነው፣ እነ ኢሳ ሃይማኖታቸው ምንድነው፣ ፍጥረታት እንደዚህ ነበሩ ብሎ ሲነግረን መለኮታዊ ንግግር ስለሆነ ነው እንጂ የምንቀበለው ረሱል ላይ ሰላም በጊዜው ስለነበረው አይደለም። ለዛ ነው አምላካችን አላህ እኮ አንተ በጊዜው አልነበርክም እያለ የሚቀስስላቸው ወይም ደግሞ ታሪኩን የሚነግራቸው። ስለዚህ ስታንዳርድ መጀመሪያ ልክ አይደለም። ስታንዳርዱ እኛ ጋር ከሰራ አንተ ጋር መስራት አለበት። አንተ ጋር ካልሰራ ግን እኛም ጋር አይሰራም። እኛ ጋር አንተ ጋር የማይሰራን ስታንዳርድ ዘመተ የኛ መለከት የለብህም ነው። እንደተረዳኸኝ ተስፋ አደርጋለሁ። ቀጥሎ ወገናችን ልዑል መጀመሪያ በጣም ይቅርታ አንድ ተልንገር ነኝ። ልዑል እንደማችን አለ አይደል? ይስሙና ኦርቶዶክስ ይመስለኛል። ጥሩ ነው። እኔ ግን አንድ መልእክት ላስተላልፍ ለነዚህ ወንድሜ ስለሆንክ ያው መንፈሱን ሀሳቡ ላይ አተኩር ወገናችን። ቆይ እናቴሽ ልጠይቅሽ ሀሳቡ ላይ ብቻ ችግር የለውም። እና እኔ መሰጠህ እንትን አንብበው መጽሐፍ ቅዱስንም የቤተክርስቲያን መጽሐፎችን አንብበው አንተ መጀመሪያ በደንብ የኛን ራሱ የራስህን ማለት ነው። እና ወደ እህቴ ስመጣ የመጀመሪያ ጥያቄ እስልምና ነው ወይስ ክርስትና ነው ቀድሞ ያለው? አጭር መልስ ብቻ። እስልምና ነው ያለው። መረጃ ፈልጋለሁ። እኔ መረጃ አቀርብልሻለሁ። አንተ መጀመሪያ እስልምና ነው ያለው። ክርስትና ከጊዜ በኋላ የመጣ ሃይማኖት ነው። እስልምና ደግሞ ጥንት የነበረ ነው። በአዳም ጊዜ ራሱ የነበረ ሃይማኖት ነው። ሰው ልጅ ራሱ የተፈጠረው በእስላም ላይ ነው። እሺ መረጃ ትሰጪኛለሽ? አንቺ ግራ ማስረጃ አምላካችን አላህ Subhanahu Wa Ta'ala በሱረቱል አሊ ኢምራን ላይ ኢነዲነ ዐንደላሂ ለኢስላም ይላል። አላህ Subhanahu Wa Ta'ala ዘንድ የተወደደ ሃይማኖት ኢስላም ብቻ ነው ይላል። አዳም አለይሂ ሰላም ነብይ እንደነበረ ሃይማኖት ኢስላም ብቻ ነው ይላል። ኢስላም ብቻ ነው ይላል። በተመሳሳይ ደግሞ የአላህ መልእክተኛ አለይሂ ሰላቱ ሰላም ምን ብለዋል? አንድ ሰው ሲፈጠር ሙስሊም ነው፣ ወላጆቹ ግን አይሁዳዊ ወይም ክርስቲያን ወይም ሌላ ሃይማኖት ተከታይ ያደርጉታል ብለው ተናግረዋል። ስለዚህ የሰው ልጅ በአጠቃላይ ሲፈጠር ሙስሊም ነው፣ አዳምን ጨምሮ ሙስሊሞች ናቸው። የእስልምና የመጀመሪያ ነብይ ማን ነው ተብለው ሲጠየቁ የአላህ መልእክተኛ አለይሂ ሰላቱ ሰላም አዳም ብለው መልሰዋል። ስለዚህ ከአዳም ጀምሮ የነበረ ሃይማኖት እንደሆነ ነው እኛ የምናምነው። ማስረጃችን ቁርአንና ሐዲስ መለኮታዊ ንግግር ነው። አንተ ክርስትና ከሆነ ክርስትና ነው መጀመሪያ ስትል ለኔ ያው ስለማምንበት ነው ብዬ ስላመንኩበት ለኔ ክርስትና ነው። በርግጥ አሁን እንነጋገር እኮ ማስረጃ አመጣልሻለሁ። ከራሴ አይደለም ካንቺ ነው የምሰጥሽ። ከራሴ ስጠኝ። ነው ፕሮብሌም ነው፣ ችግር የለውም። አሁን ጥያቄን ልጨርስ። ቆይ መጀመሪያ እኮ አይደለም ማስረጃ ስጠኝ። መጀመሪያ ተወያየንበት ነው። አሁን ማስረጃ ሰጥሻለሁ። አልጨረስኩም ጥያቄ። አንተም ከመጻፍ ማስረጃ ስጠኝና ከዛ ወደ ቀጣይ ጥያቄ እንሄዳለን። አልጨረስኩም ጥያቄ ነው። ሲከፈት ማስረጃ ሰጥሽ እኮ አንዳንድ እናድርገው። መጀመሪያ ያነሳሁን ነገር ለምሳሌ አሁን እስላም መጀመሪያ እንደሆነ ማስረጃ ስጠኝ አልከኝ። እኔ ከመጻፊ ማስረጃ ሰጥተውክ አሁን አንተ ምንድነው ጥያቄውን አልጨረስኩትም። ጨርሼ ክርስትና እንደሚቀድም ስነግርሽ ደግሞ ማስረጃ ሰጥሻለሁ ማለት ነው። እሺ ይሁንልህ። እዚህ ጋር እንዲህ ይላል
እውነተኛ መንገድ ወይም ደግሞ ትክክለኛው እምነት ሙስሊም እንደሆነ አላህ ተናግሯል አልሽ አይደለ? ልክ ነው። እኔ የጠየኩሽ ግን የእድሜ ጉዳይ ነው። ማን ነው ቀድሞ የነበረው ነው ያልኩሽ። መጀመሪያ ተረጂኝ። ገብቶሻል እኮ እስልምና አልከው። እስልምና እንዲህ ይላል እንግዲህ በእናንተ መጽሐፍ ራሱ እንግዲህ እንዲህ የሚል ማለት የለም ወይስ አለ የሚለውን እንትን ትይልኛለሽ። በመጀመሪያ አላህ ማለት ነው አላህ ነብዩ መሐመድን ሲነግራቸው ይሄ ማይገባው ለምሳሌ እዛ ጋር ብዙ አተታ አለው። እሱን አንቺም ታውቂያለሽ ያው የራስሽ መጽሐፍ ስለሆነ ማለት ነው። ሂድና የቀደሙትን ቀድሞ ካንተ በፊት ያሉትን ጠይቃቸው ሲል ፈጣሪ ወይም አላህ የአላህ ክርስቲያኖችና አይሁዶችን ማለት ነው ብሎ ነብዩ መሐመድ ሲጠይቁ ታዲያ ከነሱ ውጪ ማን አለ አይለም? የእናንተ አይደል አለው ከነሱ ውጪ ሄድና አይደለም አይደለም ነው አሁን እና ከነሱ አይለም እንደዚህ የሚል ነገር የለም እንደዚህ የሚል የለም መጽሐፋችሁ ላይ ምንድነው ያልከው? አይሁዶችና ክርስቲያኖች አይደለም እንዳልክ ከእናንተ የቀደሙትን ሄደህ ጠይቃቸው አለ አላህ። ቆይ ልድገምልህ አንዴ ልድገምልህ፣ ሰምቻለሁ ልድገምልህ። ከእናንተ በፊት ያለውን ሄደህ ጠይቃቸው አላቸው ያላህ መልእክተኛ አለይሂ ሰላቱ ወሰላም አላህ ማለት ነው አላቸው። እንደዛ ሲላቸው አይሁዶችንና ክርስቲያኖች ነው ብሎ አላህ ሱብሃነሁ ወተዓላን ጠየቀ ረሱል ሰለላሁ ዐለይሂ ወሰለም። ከዛ ነብዩ ሰለላሁ ዐለይሂ ወሰለም ምን አላቸው? አላህ አይሁዶችና ክርስቲያኖች ነው ሲሉ ያላህ መልእክተኛ አዎ እና እነማን ናቸው አለ ነው ያልከውና ይሄን የሚለው ማስረጃ ስጠኝ። እንደዛ ምን ነገር የለም። እሺ ሰጥሻለሁ። ያው ትከሰጥሻለሁ። ይሄን ከሰጠው አሁን ለምሳሌ ይሄን አውጥልሻለሁ አጣለኝ። ይሄ ማለት አሁን ይሄ ማስረጃ ነው ካለ ይሄ ማለት የሚለውን ተከትላለህ። ማስረጃውን አቅርብና ማለት ማስረጃውን እያወጣልኝ ነው። ችግር የለውም። አጥተህ ከዚህ ተከትላለህ። ችግር የለም። እና ይሄ ማስረጃ መጽሐፋችሁ ላይ ሐዲሳችሁ ላይም ሆነ ቁርአን ላይ የለም አልሽኝ አይደል አንቺ? በፍጹም አሁን አንተ ባልከው መልኩ የለም። እንደዛ ምን የለም ባልከው መልኩ ማለት እኔ ያልኩት አንተ ቆይ አንተ ሄደህ አላህ ሱብሃነሁ ወተዓላ ጠይቃቸው አላቸው አላህ ሱብሃነሁ ወተዓላ። ከዛ በኋላ አይሁዶችና ክርስቲያኖችን ሲል አው እንግዳ ማንን ነው ብሎ ጠየቁ ብለው አሉ ብለህ ላልከው ነገር እንደዛ የሚል ማስረጃ የለም። አለ ካልክ ማስረጃ እስቲ አላሁ ወልዩ الذين آمنوا። እሺ እስከዛው ድረስ መሲህ አለሽ? አቤት አለው። ልዑል አለ? ልዑል አዎ አለው። ዛሬ አለው ነው ይሰሞኑ። እሺ እኔ አንድ ጥያቄ ልጠይቅህ ልዑል። ክርስትና ከእስልምና በፊት ነው የመጣው ብለህ ታምናለህ አንተ? እና እየተነገረህ ነው ያመንከው፣ ግን እስኪ ማስረጃ ስጠኝ ባይብል ላይ እንደዛ የሚል እሺ እንደ ይመስል አሁን ወንድማችን ቅድም እንደገባው ማለት እኔ ሞር ያን ያህል እውቀት እንደሌለኝ ተገንዝቧል። እኔ መሰልሽ እንደዚህ ጀነራሊ የማየው ራፍሊ እንዲማያቸውን ነገሮች በመገንዘብ ነው። ሲቀጥል ደግሞ ይኸውልሽ አሁን እንደኛ ማለት ከክርስቶስ በፊት ከክርስቶስ ልደት በፊት የነበረ ዓመተ ምህረት አለ የክርስትና እምነት እና ክርስቶስ ከተወለደ በኋላ ደግሞ አለ ከ6000 ከ5000 ከ6000 ምናምን ዘመን በኋላ አለ። ሰምተሃል ያልኩህ ሎል ይቅርታ ኔትወርክ ወስዶ ነበር መሰለኝ። አዎ ያልኩህ ምንድነው ከእስልምና በፊት ክርስትና ነበረ ብለሃልና ክርስትና በፊት እስልምና መኖር የነቢያት ሃይማኖት መሆኑን ተውና ክርስትና የሚባል ሃይማኖት እንዳለ ራሱ እስኪ ከባይብል ላይ ስጠኝ። ሃይማኖት ራሱ የለም ብዬ ነው የሚወገተው። ባይብል ላይ ታዲያ ሃይማኖት የሚባል ነገር እኮ የለም። ይኸውልሽ ሲጀመር ሃይማኖት የሚባል ነገር የለም። እግዚአብሔር ነው በቃ አላህ ነው እኮ። ይኸውልሽ ሙስሊም ክርስቲያን ጴንጤ ሃይማኖት ተጋደል ይላል የሚባል አለ ነው ሃይማኖት እኮ እህቴ። እሺ ቆይ አንዴ ይኸውልሽ አሁን ይሄ ኦርቶዶክስ
እስልምና፣ ፕሮቴስታንት፣ ጆዋ ጀስት እነኛውን ስም ናቸው እንጂ ፈጣሪ ነው። በቃ ፈጣሪን በተከተልሽበት ፈጣሪ ብለሽ በተከተልሽበት ልክ አንቺ አሁን እስልምና ያልሽበት የሆነ የራስሽ ከፈጣሪ ጋር የተገናኛል። እኛ አሁን ክርስቶስ ነው። ክርስቶስ ደግሞ አምላክ ብለን ነው የምንለው። ስለዚህ ክርስቶስ ከሚለው ነው ቃሉ የመጣው ክርስቲያን። ጀስት እንደዚህ ነው እንጂ ጥያቄ ገብተህ? አዎ ገብቶኛል። ወደዛ ልመጣሽ ነው። አሁን እኔ እዛ እንትን መጽሐፍ ላይ አሁን ብትሄጂ አይ ቲንክ እኔ እስከዛሬ እንደሰማሁት ክርስቲያኖች ወይ ደግሞ ኦርቶዶክስ የሚል ነገር የተጻፈ የለም። አሁን እኛ ክርስቶስ ከሚለው ቃል ነው ክርስቲያኖች ወርድ ክርስቲያን ብለን ስማችን እንጠራ። ስለዚህ እኔ አይ ቲንክ የሚመስለኝ እስላም የሚለው ከአላህ ከዛ የመጣ እንደዛ ከሆነ ጀሰኔ ግን ስለሱ አይደለም። እሱንም ለማወቅ ነው የገባሁት። እሱን አንቺ ልትነግሪኝ ትችያለሽ። ስለዚህ ቃል በቃል ክርስትና የሚለው ነገር መጽሐፍ ቅዱስ ላይ እኔ እንደዛ የሰማሁበት ቦታ የለም። ምናልባት የኔ እንትን ከሆነ አመሰግናለሁ። እና ለምንድን ነው ታዲያ ከእስልምና በፊት መጣ የምትለኝ? እስልምና ስሙን አይደለም እኮ ያልኩሽ እኔ ስም አይደለም እኮ ስም ማለት እንደሆነ የማይታወቅ ከሆነ እንኳን ልዑል እባክህ አሁን ምንድነው የማይታወቅ ከሆነ ስሙ ራሱ የማይታወቅ ከሆነ የሃይማኖቱ ስያሜ የማይታወቅን ነገር እንዳለ አድርገህ ማውራት። እሺ ማለት አንቺ አላህን ነው የምታመልኪው ኢስላምን ነው? እስላምን ነው አይደለም? እስላምን ነው ወይስ አላህን ነው አንቺ የምታመልኪው? እስልምና የሚባለውን ሃይማኖት ራሱ የፈጠረው የዓለማት ጌታ አላህ እኮ ነው። አላህ ነው የሰጠን ለኛ ሃይማኖት መመሪያ ይሆን ዘንድ የፈጠረው አላህ ነው እንጂ ሰዎች አይደለም። አሁን አንተ እያልክ ያለው ምንድነው? ለራሳችን ስም ያወጣ ነው እኛን እንጂ አምላክ አልሰጠንም እያልክ ነው። መጀመሪያ አዳምጪኝ አውዲ፣ መጀመሪያ አዳምጪኝ። አላህ ነው ያንቺ ፈጣሪ፣ አምላክሽ አላህ ነው። አዎ ያ የፈጠረኝ አምላክ። ስለዚህ እኮ ነው ይልሽ መጀመሪያ አዳምጪኝ፣ እኔንም አዳምጪኝ። እሺ በየደምጥቆ ነው። ስለዚህ አሁን ይልሽ እኔ እንትና ድርጅትን አይደለም ማመልከው የፈጠረኝን አምላክ ነው። አንቺ አሁን ወደ ሌላ ላይ ሄድብሽ ነው። ስለዚህ አላህ ነው። አላህን ለማምለክ ግን የራስሽ የሆነ የእምነትሽ ስም ይኖርሻል። በቃ ማን ያወጣው እንጂ ማን ያወጣው ማን የሰጠህ? ማን ሊሰጥሽ ይችላል? ያው አላህን ይሰጥሽ አይደል? ግን እስልምና ነው የሚለው አምላክ እንደሰጠ አንተ ማስረጃ አለክ ነው። አዎ እኔ የኛ ጥያቄ ደግሞ እዚህ ላይ ነው። አሁን አምላክ ያንተን ሃይማኖት እንደሰጠህ ምንድነው ማስረጃው ነው እንጂ እንዲመለከው ስሙ ራሱ በሃይማኖቱ ውስጥ ስሙን ራሱ ማን ሰጣቸው? የሰጠን ራሱ ክርስቶስ ነው። እሺ እሱን እስኪ ማስረጃ ስጠኝ። ክርስቶስ እንደሰጠ ክርስቶስ ይኸውልሽ የራሱ እኔ አሁን ማስረጃ እንደዚህ አይነት ነገሮችን ማስረጃ ካስገባል ሌላ ነገር ሊልብን ብዙ ነገር ልጠይቅሽ ነው። ገብቶሻል? ችግር የለም ታይታይ ራሱ የሆነ ሁሉም ሰው ቢሆን የሆነ የራሱ መመሪያ አለው። አንቺ አሁን የሆነ ስትፈጠሪ ስም የለሽም፣ ሰው ነሽ። ሰው ሆነሽ ነው የተፈጠርሽው፣ ግን ስም ወጣልሽ። እኔ ስፈጠር ሙስሊም ነኝ። ሙስሊም ሆኜ ነው የተፈጠርኩት። እንደዚህ ከጊዜ በኋላ አልተሰጠኝም። አይልቅ ስለ እስልምና ልንገርህ። አንድ ሰው ሲፈጠር እኛ ሙስሊም ነው ማለት እንኳን አይደለም ሙስሊሙ ከሙስሊም ቤተሰብ የተወለደው አይደለም ክርስቲያኑ ራሱ ሙስሊም ሆኖ ነው የሚፈጠረው በእስልምና። ገብቷን ካደገ በኋላ ነው ወደ እስልምና የሚወስዱት ሰዎች። ገብቷን አላህ አዘወጀል የሰው ልጅ ሲፈጠር ፊጥራ ላይ ወይ እስላም ላይ ነው የሚፈጥረው። ለዛ ነው አምላካችን ሱረቱ ሩም ላይ የሰው ልጅ የፈጠረበትን ሃይማኖት ያዟት ይላል። የሰው ልጅ የተፈጠረው እስላም ላይ ሆኖ ነው የሚፈጠረው። ገብቷና ስለዚህ እስላም የሚባለው ነገር የሰው ልጅ የተፈጠረበት ስላልተጠመቀ ነው። ሲጠመቅ ወይም ደግሞ ወደ ክርስትና ሳይጠመቅ ለምሳሌ ሌላ ሃይማኖት ይቀይራል ማለት ነው እንጂ ያን ሃይማኖቱ በመጀመሪያ የነበረ ነው ሃይማኖቱ ነው። ገብታን ኢስላም የሚባለው ነገር ፊጥራ ነው። ወይም ደግሞ ይሄንን ሃይማኖት ደግሞ የሰጠን ማን ነው? አላህ ነው። በተፈጥሮ ሙስሊም አድርጎ ነው የፈጠረን። ከጊዜ በኋላ ግን ነፃ ምርጫችንን ተከትለን ወይ ሃይማኖቱን ይሶ ያስቀመጠበትን ድንጋጌውን በመፈጸም እስልምናችንን እንቀጥላለን ወይም አልፈልግም በማለት ክደን ከሱ ውጭ ሌላ እናመልካለን ማለት ነው። እሺ እኔ ደግሞ ጥያቄ ልጠይቅሽ።
እዚሁ ልክ እንደዚህ አሁን የኔ ጥያቄ እንዲመለስ ነው። ቆይ እንጂ የኔ ጥያቄ እንዲመለስልኝ አሁን ልክ እንደዚሁ እኛ አሁን ፊጥራ ነው እስልምና አላህ ነው የሰጠን አምላክ ነው የደነገገልን ብለን እንደተናገርን ሁሉ ልክ እንደዚሁ አንተ ሃይማኖቱን የሰጠህ ክርስትና የሚባለው ሃይማኖት የለም ማለት ሃይማኖት እንደ ሃይማኖቱ የለም ጭራሽ ሃይማኖት የለም ማለት ነው። ታዲያ ምንድነው ያለው ቆይ አንዴ ምንድነው ያለው ስትባል ክርስቶስ ነው ያለን። ስለዚህ እኛ ክርስቶስ ነው የምንሰብከው። ከዛ በኋላ ተመልሰህ እንደገና ከእስልምና በፊት ክርስትና ነው ሰላም አለይኩም። እስቲ እህታችን እስከምትመጣ ድረስ ሉል እየሰማኝ ነው? ይሰማል። ሳውንድ እንዲወረድሽ እስቲ አንተ ባልከው መሰረት እኔ ላናገርህና ክርስትና ማለት የክርስቶስ ተከታይ ነው አልክ አይደል? ባልከው መሰረት ሁላችንም እኛ ሙስሊሞች ደግሞ የክርስቶስ እንከተለዋለን ባልከው መሰረት ችግር የለውም። እኔ ክርስቲያን ነኝ እልሃለሁ። ለማን ሲባል እኔ ለክርስቶስ ሞቶ በመተው እከተለዋለሁ። ግን እኔ ለአንተ ልጠይቅህ ክርስቶስ ለማን ነው የሚከተለው? ክርስቶስ ማለት አልገባኝም። ክርስቶስ ማንን ነው የሚከተለው ነው? አው ክርስቶስ ለማን ነው የሚከተለው? እኛ እሺ ለክርስቶስ እንከተላለን። ክርስቶስ ለማን ነው የሚከተለው? ክርስቶስ ማለት እኮ ይኸውልህ፣ እሺ አሁን እናውራሽ። ይኸውልህ ምን መሰለህ፣ ሲጀመር ማንንም የሚከተል አምላክ አይደለም። ይልቁንስ የፍጥረታት ባለቤት የፍጥረታት ሁሉ ጌታ ነው። ስለዚህ ማንንም ማሱን እሱ ማን ጥያቄ ያልገባህ ማለት ነው። ክርስቶስ ይሰግድ ነበር አይደል? ለአንድ ፈጣሪው ይጸልይ ነበር፣ ሁሉም ነገር አርግ ነበር። ግን ለማን ነው ይሄ መከተል ይባላል? ለማን ነው የሚሰግደው የነበረው? ለማን ነው የሚከተለው የነበረው? ኦኬ እሺ፣ እሱን ጥሩ ነው፣ ጥሩ ሀሳብ ነው። አይ ቲንክ በጣም ይቅርታ ማለት እኔ እናንተንም ይቅርታ አምላኬን ይቅርታ ልጠይቅ እፈልጋለሁ። ምክንያቱም ሳይገባኝ ነው እዚህ የተገኘሁት። ሙሉ ሆኜ አይደለም ስለ ክርስቶስ መመስከር የምችል ልጅ ሆኜ አይደለም። እስኪ ጥያቄውን የገባሁትና ተካ የቀደሙን አተከው ነው ወይስ ሳትመልስ? እየፈለኩት እኮ ነው ወጣት። እሺ በቃ ያው እሺ ጥያቄውን እንድገምበለው ጥያቄ አይ ኢየሱስ ክርስቶስ ለምንድን ነው ለአምላክ እሱ አምላክ ከሆነ ለምንድን ነው ለአምላክ የሰገደው ነው ያለው? እነዛ ለማለት ፈልጉ መስሎኛል። ክርስቶስ በመጀመሪያ የክርስቶስ አምላክነት ተካ አንተ እንትን ማስረጃውን ይዘህ ስትመጣ ነው የምታወራው። እየፈለኩኝ ነው እናቴ። እዛ ይቀጥሉ። ከዛ በኋላ ነው ፈልገህ ና ከዛ ትቀጥላለህ። እኔ እኮ እየፈለኩት ነው፣ ለዛ ነው ቢዚ ሆንኩት። በቃ ፈልግ ስትጨርስ ያለ እሺ እሺ ያለ መጀመሪያ አልወጣም እኔ መረጃውን እስከማመጣ እኮ ማስረጃውን ይዘህ ናና እንቀጥላለን እኮ ነው። ልክ ሰማከለሽ ማስረጃውን ይዤ እመጣለሁ። እየፈለኩኝ ነው እኮ አሁን ለኡሊ ቀጥል ጣልቃት ትግባ ታዲያ ለኡሊ የተጠየቀውን ጥያቄውን ሌላ አሁን እኮ አንተ ጥያቄውን መልስ ይዘህ ስትመጣ ነው የምቀጥለው። ለኡል ራሱ ይችላል። እሺ ሉል ሲጨርስ ከዛ በኋላ አንተ ደግሞ ማስረጃውን ይዘህ መጥተህ የተጠየቀውን ጥያቄ መልሳለሁ ካልክ ደግሞ መልሳለህ። ችግር የለውም። ማስረጃውን በጣም ነው ይዤልሽ መጣሁ። ሰላም አለይኩም አህመድ። ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ጀማ እንዴት ናችሁ? እንዲሁም ይሄን መርሃ ግብር የምትከታተሉ ክርስቲያን ታዳሚዎች ሁላችሁንም ሰላም ብያለሁ። ዛሩ መቀጠል ትችያለሽ። አንተ ቀጥል ከመጣ ጀዛከላሁ ኸይር። እኔም አሱልም ሰላም ያወራችሁ እንደሆነ ምን ያወራችሁ እንደሆነ እሺ እና ልመልስለት
አንድ ብቻ አንድ መምህር አንዴ ጠቅልል ላድርግልህና ከዛ ትቀጥላለህ። አሁን እኛ የተፈጥሮ ሃይማኖት እስልምና ነው። እስልምና ከክርስትናውም ከአይሁድም በፊት ነው የመጣው የሚል ነው። ለዛ ነገር ደግሞ እኔ ማስረጃ ሰጥቼዋለሁ በቁርአን። እሱ ደግሞ አይ ክርስትና ነው የመጣው ምናምን ብሎኝ ነበርና ለክርስትና ማስረጃ አንጣት ስለው አይ ባይብል ላይ ክርስትና የሚባለው በቃል ወይም በስም የለም፣ ነገር ግን ዋናው ነገር ሐሳቡ ነው ክርስቶስ ነው ምናምን እያለ እያወራን ነበረ። አጋጣሚ ኔትወርክ ያስወጣኝ ማለት ነውና ከልውል ጋር ቀጥል። ኦኬ ልውል ነው የሚያወራው። ኦኬ ያ እንትና ኦዚቲዮ እሱ መጀመሪያ ልመልስለት። ጣልቃ ይገቡም አይደለ ዛሩ ጣልቃት ችግር የለውም። ልውል ሰላም እያለሁ እንዴት ነህ? እንዴት ነህ? ሰላም ነው? ሰላም ነው ሁሉ ሰላም አለን። ማሻአላህ እንትን ላይ ኤፌሶን ምዕራፍ 4 ቁጥር 5 ላይ አንድ ሃይማኖት እንዳለ ይናገራል። የአንድ ሃይማኖት ደግሞ ይሁዳ ምዕራፍ 1 ቁጥር 3 ላይ ለቅዱሳን አንድ ጊዜ የተሰጠ ነው ይላል። እነዛ ቅዱሳን የሚባሉት ደግሞ ኤፌሶን 3:6 ላይ ቅዱሳን ነቢያትና ቅዱሳን ሐዋርያት ናቸው። እንግዲህ ከቅዱሳን ነቢያትና ቅዱሳን ሐዋርያት ላይ የተገለጠው ሃይማኖት አንድ ሃይማኖት እንዳለ የመጀመሪያው ነብይ ደግሞ ምናልባት አቤልም ነው የሚል ጭቅጭቅ አለ። በኦርቶዶክስ በካቶሊክ እና በሉተራን ደግሞ አዳም ነው የሚል ነገር አለ። ከአዳም ጀምሮ የነበረው የተገለጠው አንድ ሃይማኖት ምንድን ነው? ከአዳም ጀምሮ ኦኬ እንደኔ ያው ክርስትና። ኦኬ ማስረጃ ያስፈልጋል። አሁን ቢብሊካል ኤቪደንስ ማለት ነው። እስቲ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ ክርስትና ነው የሃይማኖት ክርስትና ነው የሚል ማስረጃ ትሰጠናለህ ማለት ነው። ኦኬ ኦሪት ዘፍጥረት ኦሪት ዘፍጥረት ምዕራፍ ስንት? ምዕራፍ ስንት? እሺ ያለ እንደኛው አስተምሮ አሁን ኦሪት ዘፍጥረት ላይ እናቆም ነው። ኦሪት ዘፍጥረት ምዕራፍ ስንት? ቀይ አንዴ እንግባባ። አንተም አትቸኩል። ነው ለመቸኮል ሳይሆን ጥቅስ ጠቅሰሃል። ኦሪት ዘፍጥረት አልክና ተቋረጠ። ከዛ ቀጣዩን እየጓጓው ነው ያለው። ኦሪት ዘፍጥረት ምዕራፍ ስንት? ያለ ከአንድ ጀምሮ ማለት ነው ሙሉ ለሙሉ ስለ ምዕራፍ ስንት? ኢየሱስ ክርስቶስ ቆይ እንዳገኘው ጥቅስ ስፔሲፋይ አድርገን ንገረኛ። ምዕራፍ ስንት? አልገባኝም። ቆይ እሺ፣ ወይ ደግሞ ጥያቄ ምንድነው? ምዕራፉን የፈለከው? ጠይቄ ምዕራፉን ልትነግረኝ እኮ ነው። ምን አልኩ? ኤፌሶን 4:5 ላይ አንድ ሃይማኖት እንዳለ ይናገራል። ይሁዳ 1:3 ላይ ደግሞ ለቅዱሳን ነቢያትና ለቅዱሳን ሐዋርያት የተሰጠ አንድ ሃይማኖት እንዳለ ይናገራል። ስለዚህ የመጀመሪያው ነብይ አዳም ነው። ከአዳም ጀምሮ የነበረው አንድ ሃይማኖት ምንድነው ስለ ክርስትና አልከኝ። ማስረጃ ምንድነው ስለ ኦሪት ዘፍጥረት ብለህ ቆምክ። ከዛ በኋላ ነው ቀጣዩን የፈለኩት ሰስፔንስ ሆኜ ተንጠልጥዬ። ስለዚህ አሁን እኮ የጠቀስካቸው ጥቅሶች ራሱ ለአንተ በቂ ናቸው፣ መልስ እኮ ናቸው አይደል? እኮ የትኛው አንድ ሃይማኖት እንዳለ ተጠቅሷል። ምንድነው ያ አንድ ሃይማኖት የተባለው? ስለ ኤፌሶን ላይ የተጻፈው ስለ ክርስትና ነው። የክርስቲያኖች መጽሐፍ ነው እኮ። ማስረጃ ስጠኝ እኮ ነው የምልህ እኮ። ክርስትና ያ አንድ ሃይማኖት የተባለው ሉልዬ ክርስትና ነው የሚል ማስረጃ ስጠኝ ነው ያልኩህ። እየጠበቅን ነው። ክርስትና ነው የሚለው ማስረጃው ከየት ማግኘት ይቻላል? ምናልባት ልዑል ነገረኝ እንዳልል ማለት ነው። ለቀጣይ ያየ ውይይት ሳደርግ ያ ሃይማኖት ክርስትና ነው ለሚለው ማስረጃ ያስፈልገኛል። ልዑል ነገረኝ እንዳልል በማስረጃ ነው። ዘመኑ ማስረጃ ይፈልጋል እና ዝም ብሎ ከኪስ እንዳይሆን የቱ ጋር ነው እንደዛ የሚለው ጥቅስ? ኦኬ እንደኔ ከሆነ ያው እንደኔ እንደተማርኩት እስከሆነ ድረስ ክርስትና ያልኩበት እኔ የክርስቶስ ተከታይ ነኝ። ስለዚህ ክርስቲያን የሚለውም ቃል ከኢየሱስ ክርስቶስ ከቃሉ የተገኘ ስለሆነ እኛ በዛ ልክ ነው ክርስቲያኖች መሆናችንን የምናውቀው በክርስቶስ ልክ ነው። ስለዚህ እኛ ምስክራችን ክርስቶስ ነው፣ ኢየሱስ ክርስቶስ ራሱ ነው እና በዚህ ልክ ነው እኔ ልመልስ ስለምችለው።
አይ ጥያቄው እኮ ክርስትና የሚለው ቃል ከየት ነው ድራይቭ አድርጎ የመጣው ሳይሆን ኤፌሶን 4:5 ባለው ጥቅስና ይሁዳ 1:3 ጥቅስ ላይ ባለው መሰረት ያ አንድ ሃይማኖት የተባለው ወደ ቅዱሳን ነቢያትና ሐዋርያት የተገለጠው አንድ ሃይማኖት የተባለው ማን ነው ነው ጥያቄው። ክርስትና ነው የሚል ማስረጃ አልሰጠኸኝም። አሁን ዝም ብሎ ጨበጣ ነገር እንዳይሆንብን ኢንሻአላህ ሌሎች ወደል እንስጣቸውና እንዲሞክሩና ወደ አንተ መለሳለሁ ማለት ነው። ከዛ በኋላ ክርስትና የሚለው ቃል ባይብል ላይ የለም። ክርስትና የሚል ቃል ባይብል ላይ የለም። ለመጀመሪያ ጊዜ ክርስትና የሚለውን ቃል ለሃይማኖቱ ስያሜ የሰጠው የአንጾኪያው አግናጢዮስ ኢየሱስ ካረከ ከ100 ዓመት በኋላ ነው ያደረገው ማለት አግናጢዮስ። ሐዋርያቶችም አያውቁትም ክርስትና የሚለውን ቃል። ክርስቲያን አላልኩም። ክርስትና ማለትና ክርስቲያን ማለት በይዘትም ሆነ በአይነት በመንስኤም ሆነ በውጤት ሁለት የተለያዩ ለየቅል ነገሮች ናቸው። እስልምና ማለትና ሙስሊም ማለት እንደሚለያየው ማለት ነው። ሙስሊም ስንል ግለሰብ ነው። እስልምና ስንል ሃይማኖት ነው። ስለ እስልምና ቁርአን ያወራል። አዎ ሱረቱ አሊ ኢምራን 3:19 ላይ አለ። ልክ እንደዛው ነው ሃይማኖታችሁ የኛ ዲናችን ኢስላም ነው ተብሎ በቁርአን ላይ ተጠቅሷል። በእናንተ ክርስትና የሚለውን ቃል ለመጀመሪያ ጊዜ ኮይን ያደረገው ስያሜውን እንትን ያለው የአንጾኪያው አግናጢዮስ በ110 ኤዲ ላይ ነው፣ ደረለት ላይ ነው። አሁን ጥያቄ የሚነሳው ምንድነው? ክርስትና አይደለም የባይብል ሃይማኖት ሊሆን ይቀርና ክርስትና የሚለው ቃል ባይብል ላይ ራሱ የለም። ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ ብትመስጭቁ ብትምትለው ማለት ነው። አይ ክርስትና የሚባለው ነገር ከጥንት ጀምሮ የነበረ ሃይማኖት ነው የሚል ሰው ካለ ተራ በተራ ገብቶ መናገር ይችላል ማለት ነው። ዛሩ ጨርሻለሁ። እንትሪ ታካ ወጣ እንዴ? ታካ ወጣ መሲያለሽ ወይም ደግሞ እንገናኝ መሲያለሽ ነው መሲ ከት እኔ ጥያቄም አይደለም ያለኝ። አንደኛ እንዴት አድራችሁ እንዴት ዋላችሁ? ሁላችሁም የእስልምና እምነት ተከታዮችም ሌሎችም እምነት የኦርቶዶክስም ሁላችንም እንዴት ዋላችሁ እያለሁ እኔ እዚህ የገባሁት ብዙ ትምህርትን እየተማርኩ ነው። በነገራችን ላይ እኔ ደካማ ነኝ፣ ምንም የማውቀው ነገር የለም። ያኔ በደረስኩበት ሚዲያም ሆነ በሚሄድበት በየቤተ ክርስቲያኑ ሆነ ለማዳመጥና ለማወቅ ነው እዚህ ጋር የተገኘሁት ማለት ነው። ወንድማችን እሱ ከቅድሙ የሚያስተምራቸው ትምህርቶች በጣም ደስ ስለሚሉ እውነተኛ ትምህርትም ስለሆኑ እውነተኛ ስልሽ ያኔ አውቄ ሳይሆን ውስጡ መጽሐፍ ቅዱስን ወይ ደግሞ ቁርአን አንብቤ ሳይሆን ከምማረው ከአባቶቻችን ብዙ ነገሮች ያኔ የእምነት አባቶች ሲያስተምሩ ከምሰማው አንድ ነው። ግን እዚህ ጋር ጥያቄ የሆነብኝ ነገር አለ። ጥያቄ የሆነብኝ ነገር ምንድነው? ከቅድሙም እየተነሳ ነበር ይሄ ነገር ጥያቄ በትክክለኛ ያኔ አጥጋቢ መልስ እንዳገኝ ከእስልምና እምነትና ከኦርቶዶክስ የትኛው ነው የሚቀድመው ነገር የሚለው ነገርና ኦኬ የእመቤታችን የቅድስት ድንግል ማርያም አወላለድም ሆነ ስለ ንጽህናም ሆነ ስለ ኢየሱስ ክርስቶስ ሆነ ስለ በእናንተ በኩልም ስማቸው ነው እንጂ የምንለያየው አንዳንድ ቦታ ላይ ሲገልጽ ወንድማችን ቅድም የሚመሳሰል ነገር ነው። በብዛት እየተማርኩ ያለሁት እየሰማሁ የነበረው ከቅድሙ ቃሉ አንድ ነው። ያኔ በአረብኛም ቢገለጽ በአማርኛም ሲገልጹት እንደዛ ነው መሰለኝ። ቅድም እንደሰማሁት ማለት ነው። ብዙ ነገር ሲያስተምር ቆይቻለሁ። ከስራም ሆኜ እያዳመጥኩ ነበርና ወንድማችንን እና ያን ነገር ነው እኔ የምፈልገው መልስ ምንድነው? የትኛው እምነት ነው አንደኛ የተገኘው? ሲቀጥል ደግሞ የትኛው ነው እውነተኛ እምነት ብለን ማያዝ ራሱ ለኔ ከባድ ነው የሆነብኝ። ምክንያቱም ሁለቱም አንድ አይነት ናቸው። አንዳንድ ቦታ ነው እንጂ ለክርክር አንዳንዶቻችን ወንድሞቻችን ለክርክር ብዙ ነገር እንከራከራለን። በእምነት ዙሪያ ባንከራከር ጥሩ ነው እንዳላችሁ ያኔ አንብባችሁም ከሆነ ሌሎች ወንድሞቻችን እህቶቻችን በቃሉ የትኛው መጽሐፍ ቅዱስ ላይ እንደሚገኝ ወይ ደግሞ የትኛው ቁርአን ላይ የትኛው ምዕራፍ ላይ እንደሚገኝ እኛ የምንወቀውና አንብበን እንድንረዳ እውነተኛው መጽሐፍ የትኛው ነው ያኔ ማለት አንድ እኩል የሚያደርገን ነገር ለማወቅ የምፈልገው ይሄ ብቻ ነው ጥያቄ። በነገራችን ላይ ወንድሜ ሳላመሰግነው አላልፍም። ትንሽ ቆይቼ ስለመወጣ ስራ ልገባ ነው። ወንድማችን እሱ እግዚአብሔር ያክብርልን። ሰዓት ሰጥተህ ሁላችንም እህት ወንድሞችን በእኩል አይን እያየህ ጥያቄ እየጠየቅ እያስተማርክን ነው እያስተናገድክን ነው። እግዚአብሔር ያክብርልን። እንደዚህ አይነት ወንድሞች እግዚአብሔር ይባርካችሁ። ሁላችሁም ከታችም ሆናችሁ እያደመጣችሁ ያላችሁ ሁላችሁንም አመሰግናለሁ። ወዳችኋለሁ። ጨርሻለሁ። አላ መምህር ፎሎ አድርጉት መምህሬን። እሺ እዚህ 1600 ሰዎች ፎሎ አላደረጋችሁት እሱን ፎሎ አድርጉት። ወሂድ የሚለውን ከላይ ካለ ቀጥል
አይ ምንም ምለው ነገር የለም። ያው ጥያቄ በሚኖርበት ሰዓት ላይ እንትን ማለት እችላለሁ። ክርስትናና እስልምና የሚለዩበት 4 አበይት ልዩነቶች አሏቸው። የመጀመሪያው ልዩነት ምንድነው? እኛ ሙስሊሞች የምናመልከው አምላክ በማንነትም በምንነትም አንድ ነው ብለን ነው የምናምነው። ለምሳሌ ሱረቱ ጣሃ ምዕራፍ 20 ቁጥር 14 ላይ እኔ አላህ ነኝ ከኔ በቀር ሌላ አምላክ የለም አምልከኝ ይላል። ሱረቱ አንቢያ ምዕራፍ 21 ላይም ቁጥር 25 ላይ እንደዛ ነው፣ ከኔ በቀር ሌላ አምላክ የለምና አምልኩኝ ነው የሚለው። እኔ ብሎ አናንያ ወይም እኔነት የሚጠቀም አንድ አምላክ አለ። የአንድ አምላክ አንድ ማንነት ነው ብለን ነው የምናምነው። አላህ ነው፣ ካላህ ውጪ በሐቅ የሚመለክ አምላክ የለም ብለን ነው። በክርስትና ግን ያለው ግን የሚመለኩ 3 አካላቶች ናቸው። አብ፣ ወልድ፣ መንፈስ ቅዱስ ናቸው ተብሎ የሚመለኩ አምላክ ነው ያሉት። እኛ ጋር እንደዛ የለም። ማቴዎስ ወንጌል ምዕራፍ 4 ቁጥር 10 ላይ ለጌታ ለአምላከ ስገድ እርሱን ብቻ አምልክ ነው የሚለው። እርሱ ተብሎ የሚመለክ አንድ አምላክ ነው ያለው። እሱም ራሱ ሲናገር ኢሳይያስ 44፣ 45፣ 46 የተለያየ ቦታ there is no God beside me ከኔ በቀር ሌላ አምላክ የለም ብሎ የሚናገር አንድ ማንነት ብቻ ነው ያለው። ስለዚህ ያ ይለየናል። የመጀመሪያ የሚለየን ነገር እሱ ነው። ሁለተኛው የሚለየው በኢስላም አስተምህሮት ውስጥ ፍጡርና ሰው አይመለክም፣ የተከለከለ ነው። ሽርክ ነው፣ ራሱ ለጀሃነም ራሱ የሚዳርግ ነገር ነው። ሱረቱ ማኢዳ ምዕራፍ 5 ቁጥር 72 እና 73 ላይ በአላህ ላይ የሚያሻርክ ሰው ጀነት በእርሱ ላይ እርም ሆነችበት መቀመጫው እሳት ነው ተብሎ ነው በቁርአን ላይ የተቀመጠው። በክርስትና ደግሞ ሰውና ፍጡር ይመለካል። ድንግል ማርያም ማህፀን ውስጥ ከድንግል ማርያም ማህፀን ውስጥ የተፈጠረ በመንፈስ ቅዱስ አሰራር ያለ ዘርአ ብእሲ ያለ ወንድ ዘር የተፈጠረ ፍጡር አለ ድንግል ማርያም ማህፀን ውስጥ። የናዝሬቱ ኢየሱስ የሚባለው ማለት ነው። ኢየሱስ የሚባለው ድንግል ማርያም ማህፀን ውስጥ በድንግልና ጸንሳው ድንግል ማርያም የወለደችው ሜካኒካል ፈንክሽን እና ኬሚካል ሪአክሽን አድርጎ የተለያየ ፕሮሰስ አድርጎ ያደገ ነው። ተኝቷል። በግርግም ውስጥ የተኛ ነው። ራሱ የተወለደ ማለት ነው። አንድ ሕፃን ነው እንደናንተ ማለት ነው። ወንድ ልጅ ነው። የሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ እነሆ ትጸንሻለሽ አላት። ጽንስ ወንድ ልጅም ትወልጃለሽ አላት። ወንድ የስጋ መደብ የወንድ አንቀጽ ነው። አንቀጹ ራሱ ማለት ነው። ስለዚህ አንድ ፍጡር አለ ድንግል ማርያም ማህፀን የተፈጠረ ያንን መለኮት መጥቶ ስለተዋህደው ከመለኮት ጋር አንድ ስለሆነ ይመለካ ይላሉ። ፈጣሪ ከጥንትም ጀምሮ ከኔ በቀር ሌላ አምላክ አታምልኩ እያለ እየተናገረ በአንድ ወቅት ድንግል ማርያም ማህፀን ውስጥ ፍጡርና ሰው ፈጥሮ ይሄን አምልኩልኝ ብሎ አይልም። እንዲህ አይነት ነገር አይልም። ኢሳይያስ 43:10 ላይ ከኔ በፊት አምላክ አልተሰራም ከኔ በኋላም አይሆንም ነው ያለው። ፈጣሪ በፍጹም አይሆንም አምላክ አልተሰራም ነው የሚለው ራሱ። ኢሳይያስ 49:5 ላይ ደግሞ ኢየሱስ ከማህፀን የሰራኝ ይላል። የተሰራ ነገር ነው። ስለዚህ አምላክ የማይሰራ ከሆነ ኢየሱስ የሚሰራ ከሆነ የሚሰራው ኢየሱስ የማይሰራውን አንዱን አምላክ እንዴት አድርጎ በምን አይነት መልኩ ሊሆን ይችላል? ይሄ እንግዲህ ሁለተኛው የሚለየን ነገር ነው። ሶስተኛ ነገር ደግሞ ምንድነው? እኛ መለኮት አንድ ነው ብለን ነው የምናምነው። መለኮት ለባህሪውን ለሌላ አካል አያጋራም። መለኮት ማለት ሁሉን የሚሰማ፣ ሁሉን የሚያይ፣ ሁሉን የሚያውቅና ሁሉን ቻይ ማለት ነው። ሁሉን ነገር መስማት የሚችለው እሱ ብቻ ነው። አንድ መለኮት ብቻ ነው። ነገር ግን በክርስትና ውስጥ ፍጡራን ልክ እንደ መለኮት ይጠሯቸዋል ሰዎች። አንዱ አውሮፓ ላይ ሆኖ፣ አንዱ ሳውዲ አረቢያ ሆኖ፣ አንዱ ደግሞ ኢትዮጵያ ሆኖ፣ አንዱ እንትን ሆኖ የተለያየ ቦታ ሆኖ ገብርኤልን ይጠሩታል። ገብርኤል ውስንነት አለበት። ሁሉ ነገር የመስማት፣ ሁሉ ነገር የማየት፣ ሁሉ ነገር የማወቅና ሁሉን ቻይ አይደለም። መለኮትነትም አይጋራም ራሱ። ስለዚህ የሁሉንም ነገር የመስማት ካፓሲቲ የለውም። በተመሳሳይ ድንግል ማርያም ማለት ነው። ድንግል ማርያም እንደምትመለከቱት ሞታለች። ከአተምና ከሞለኪውል ኮምፖስት ያደረገው ቦዲዋ ዲኮምፖስት አድርጓል። አንደኛ ነገር። ሁለተኛ ነገር ደግሞ ከፊዚካል ፐርሰፕሽን የምትገናኝበት ከዚህ ዓለም ጋር ተቋርጧል። የሁላችንም እንደዛ ነው የሚሆነው። ወደ አፈርነት ይቀየራል። ስለዚህ ሩሃችን ነው ወይ መንፈሳችን ነው እዛኛው ዓለም ላይ የሚሄደው። እዛኛው ዓለም ላይ ከወይደን ደግሞ ውስንነት አለብን። የሉቃስ ወንጌል ምዕራፍ 2 ቁጥር 4 ላይ ስትመለከቱት ማርያም ልጇ ጠፍቶባት ራሱ ስትፈልገው ነበረ። እንኳን የእናንተን የኔን የሁላችንም ጸሎት ልትሰማ ይቀርና ልጇ ጠፍቶባት ልጇ የት እንዳለ እንኳን አታውቅም ነበረ። ልጇ የት እንዳለ እንኳን የማታውቅ ማርያም እኔ የምጸልየውን ጸሎት አውሮፓ ላይ ምናምን ነገር የተለያየ ነው የሚጸልዩትን ጸሎት ልትሰማ አትችልም። ይሄ እንግዲህ የሚለየት ሶስተኛው ነው። አራተኛውና የመጨረሻው እኛ ሙስሊሞች ለአምልኮ የተቀረጸ ምስልን አናደርግም። ምንም አይነት የተቀረጸ ምስል ማድረግ የተከለከለ ነው በኢስላም። የምናመልከው ከአርሽ በላይ ያለውን አንድ አምላክ ብቻና ብቻ ነው። ከሱ ውጭ የምናመልከው በሐቅ የምናመልከው ነገር የለም ራሱ። ስለዚህ ምንድነው በክርስትናው ደግሞ የተቀረጸ ምስል ያደርጋሉ። የጸጋ ስግደት ይሰግዳሉ፣ መስቀል ያደርጋሉ፣ እንደገና ደግሞ ስዕል እየሳሉ እንደዛ ያደርጋሉ። ኦሪት ዘጸአት ምዕራፍ 20 ቁጥር 4 እና 5 ላይ በላይ በሰማይ ካለው ወይ መላእክትም ሊሆን ይችላሉ፣ በታች በምድር ካለው ነቢያትም ጻድቃንም ሰማዕታትም ሊሆን ይችላሉ፣ ከምድር በታች ያለው አሳ ፍጥረትም አሳ ነባሪም ሊሆን ይችላል፣ የተለያየ ሌዋታንም በሄሞትም ሊሆን ይችላል፣ እንስሳቶች በአጠቃላይ የትኛው ማንኛውም የተቀረጸ ምስል ለአንተ አድርገህ አትስገድ አታምልክ ነው የሚለው። አታምልክ ብቻ አይደለም የሚለው አትስገድላቸውም ነው የሚለው።
ስለዚህ በዚህ ነገር እንለያያለን ማለት አራት ነገር ክርስትናና እስልምና የሚለየው አራት ነገሮች ናቸው። የመጀመሪያው ሶስት አካል ነው እነሱ የሚያመልኩት፣ እኛ አንድ ማንነት ነው የምናመልከው። ሁለተኛ ሰውና ፍጡር ያመልካሉ፣ እኛ እናመልክም። ሶስተኛ ካላህ ውጪ እኛ የምንጠራው የምንጎዋደደው የምንመጀንበት መጀን የለንም፣ የምንመገንበት መገን የለንም ራሱ እንደገና ደግሞ የምንደጀንበት ደጀንም የለንም ካላህ ውጪ ማለት ነው። ድረሱልን፣ ድረስልኝ፣ በዚህ መልኩ ድረሱልን የምንላቸው ሰዎች የሉም፣ ፍጡሮች የሉም እኛ ጋር ማለት ነው። አራተኛውና የመጨረሻው እንግዲህ እንደምትመለከቱት እንትን ማለቱ ነው። ይሄ የተቀረጸ ምስል ማድረጋቸው ነው። ለአምልኮ የሚጠቀሙበት ነው። ለተለያየ ሐውልት ሰርተው ምናምን ነገር ይለማመናሉ፣ ወደዛ ለስዕል ይሰግዳሉ ማለት ነው። እና ይሄ ነገር ይለየናል፣ እኛና ሙስሊሞችን የሚለየን ዋናው ነገር ይሄ ነው ለማለት ተፈልገው ነው። እንግዲህ ቤታችን ጎብዥ መሰረት ነው ስምሽ። እሺ አመሰግናለሁ አባቴ፣ እግዚአብሔር ያክብርልን። ግን ማለት ነው አንድ ጥያቄ ሆነብኝ። አንድ ቃል አለ እዚህ ጋር ማለት ከድሮ እናቶቻችንም የሙስሊሞችም ክርስቲያኖችም እኛ የምናደርገው ክር ነው እና መስቀል ነው። መስቀሉ ደግሞ የኢየሱስ ክርስቶስ መስቀልን ነው። ያኔ እሱ መስቀል የኢየሱስ ስቃይ ተከትለን ነው እንግዲህ እንደምንሰማም እንደተማርነውም እንደምናውቀውም እንደዛ ነው። የድሮ ሙስሊሞች አሁን ላይ የለም በብዛት እንደውም ጸሌ ነው ምንድነው የሚባለው ተምሲ በአንገታቸው ላይ የሚደረገው አለ። እና ታዲያ እሱ ለምንድን ነው የተደረገው? ይሄ ነው የሚለየን እስከምንባል ነው። ምክንያቱም የገጠር ልጆች ነን፣ ብዙ ነገር እንደዚህ ጠልቄ የማውቀው ነገር አይደለም። አሁን ላይ ነው የሆነ ነገር እየተገነዘብኩ የመጣሁትና ለዛ ነው ጥያቄ የጠየቅኩት። በጣም ይቅርታ ተቃጣ። ጎበዝ፣ ምንም ችግር የለም። አንገታችሁ ላይ ክር የምታረጉትና መስቀል ለመስቀል የምትሰግዱለት የአክብሮት ስግደት የምታረጉለት ኢየሱስ ስለተሰቀለ ነው አይደለ? አዎ። በጥይት ቢገደል ኖሮ ጥይት ታደርጉ ነበር ምልክት? እሱን አላውቅም። ጥይትም ታደርጉ ነበር አንገታችሁ ላይ? አሁን ከተማርኩ ነው ወይ ለጥይት ካየነው ነው እንጂ ታደርጉ ነበር? አሁን እኔ ምንድነው ካየሁት ከተማርኩት ከሰማሁት ነው እንጂ እያደረግኩ ያለሁት የማውቀው አይደለም። እውነትም ደግሞ ስዕል የማርያም ስዕልን ያን እየተላለፈ እየመጣ ነው ያየነው እንጂ ምን አይነት እንደሆነች የምናውቀው የለንም። እኔ አላውቅም በበኩሌ። ያኔ ግን በመንፈስ እንደዚህ ነች ተብሎ አባቶቻችን የድሮ እየተቀባበሉት ስለመጡ ነው እያየን ያለ ነው እየሰማንም ያለ ነው እንጂ በአካል የማውቀው ነገር አይደለም። እውነት ነው። አዎ በመስቀል ላይ ስለገደሉት መስቀሉን የምትከተሉና መስቀሉን የምታደርጉ ከሆነ አርማቸው የምታደርጉ ከሆነ በጥይት ቢገሉት ጥይትን መስቀል ለጥይት ሰግዱ ነበር ወይ? ጥይትን አርማ ታደርጉ ነበር ወይ? ጥይትን አንገታችሁ ላይ ታንጠለጥሉ ነበር ወይ? ይህንንም እንደ ጥያቄ አድርገሽ አስተማሪዎችሽን ጠይቂያቸው። ኢንሻአላህ ዛሬው መቀጠል ትችላለሽ። ኦኬ በቢላ ቢገሉስ ቢላው ታንጠለጥሉ ነበረት ወይ? ይሄም ሁሉም ጥያቄ ነው። ግን እንዳለሽ ኡስታዝ ጠይቂያቸው። እኔ ግን ክርስቶስ እንዳልሞተ፣ እንዳልተገደለ፣ እንዳልተሰቀለ አንድ ጥቅስ ልሰጥሽ ትፈልጊያለሽ? ከመጽሐፍ ቅዱስ ወይም ከቁርአን ከሁለቱም ማለት ነው። ደስ ይለኛል። እሺ አሁን ለማወቅ ስለፈለኩ ነው መማር ነው የምፈልገው። እውነተኛውን ነገር መከተል ስለምፈልግ አዎ ደስ ይለኛል። እሺ አሁን እስቲ ከመጀመሪያ ከባይብል እንጀምራለን። ባይብል መዝሙረ ዳዊት እንሄዳለን። መጀመሪያ ዳዊት ይታያሻል? እኔ አሁን ላይ ምንም ኦኬ አሁን እያየሁት ነው። ኦኬ እኔ ትግርኛ ነው የሚናገረው፣ አማርኛ ብዙም አይደለም። ግን እሺ በአማርኛ ላድርግልሽ መጀመሪያ። ኦኬ እኔ አሁን እዚህ ጋር ከአስር ወይም እንጀምራለን ማለት ነው። ኦኬ
በመንገድህ ሁሉ ይጠብቁህ ዘንድ መላእክቱን ስለ አንተ ያዛቸዋልና። አሁን ለማን ነው ይሄ ትንቢት የሚናገረው? ለክርስቶስ ነው ማለት ነው። መላእክቱ ሁሉም ነገር እንዲይዙት እንዳይገሉት፣ ሰዎች ሁሉም ነገር መጥፎ ነገር እንዳያርጉት መላእክቱ ራሱ ያዛቸዋል። ማን ነው? እግዚአብሔር ለክርስቶስ ማለት ነው። እግርህም በድንጋይ እንዳትሰናከል በእጆቹ ያነሷል። ይሄን ሁሉ በአዲስ ኪዳንም ከፈለግሽ ያሳይሻለሁ የትንቢት ለክርስቶስ እንደሆነ ማለት ነው። በተኩላና በእባብ ላይ ትጨማለህ፣ አንበሳውንና ዘንዶውን ትረግጣለህ። በእኔ ተማምነሃልና አስጥለዋለሁ፣ ስሜንም አውቀዋልና እጋርደዋለሁ። ይጠራኛል፣ እመልስለትማለሁ። በመከራውም ጊዜ ከእርሱ ጋር እሆናለሁ፣ አድነዋለሁ፣ አከብረውማለሁ። ረጅምም ዕድሜ አጠግበዋለሁ፣ ማዳኔም አሳየዋለሁ ይላል። ኦኬ እንዳልኩሽ አማርኛ ብዙም ባልችልም ግን ከትግርኛ ያመጣሁ በአማርኛ እኔ ትርጉም አሳይሻለሁ፣ ይገባሻል ማለት ነው። እግዚአብሔር ለክርስቶስ ሁሉም ነገር እንዳድነውና ያመኑ ብፁዓን ናቸው። በቃ ሲበለ ዝብል እመራመራለሁ ብለህ እንደ ኦርሾ ይታያል። ኦኬ አሁን እዚህ ጋር እንዳድነውና ሁሉም ነገር ወደ ላይ እንድወስደውና ሁሉም ነገር ይናገራል። ረጅም እድሜ እንድሰጠው ደግሞ ይናገራል ማለት ነው። አሁን በእኛ በእስልምና አንዴ ላስረድሽ ማለት ነው። ክርስቶስ እስካሁን አልሞተም። አላሁ ስብሐነሁ ወተዓላ ወይም በእናንተ አነጋገር አምላክ ማለት ነው ወደ ሰማይ እንዳረገውና ወደሱ እንደወሰደው ነው የምናምነው። ከቁርአንም ሰጥሻለሁ ልክ አሁን እንዳሳዩሽ ማለት ነው። ገባሽ? ይሄ ትንቢት ራሱ በአዲስ ኪዳንም ዕብራውያን ላይ እናገኘዋለን። እግዚአብሔር እንዳዳነውና እናየዋለን ማለት ነው። ኦኬ 5:7 እርሱም በስጋው ወራት ከሞት ሊያድነው ወደሚችል ኢየሱስ ከሞት ማዳን ይፈልግ ነበር፣ እንዳይሰቀልና እንዳልሞት ማለት ነው። ከሞት የሚያድነው አንድ አካል ደግሞ አለ፣ አምላክ የሚባል አካል ማለት ነው። ስለዚህ ወደሱ ምን አደረገ ኢየሱስ ክርስቶስ? ከብርቱ ጮኸትና ከእንባ እየጮኸ እያነባ ማለት ነው ጋር ጸሎትንና ምልጃን አቀረበ። ማን ነው? ኢየሱስ። ለማን? ለአንድ አምላኩ ማለት ነው። እንዳይሞት ፈርቶ እንዳይሰቀል ፈርቶ ወደ አምላኩ በእንባና በጩኸት ጸለየ ማለት ነው። እግዚአብሔርም ስለ መፍራቱ ተሰማለት። እግዚአብሔር ይፈራ ስለነበር እግዚአብሔርም ሰማው ማለት ምን ማለት ነው? አዳነው። ለማን? ለኢየሱስ ክርስቶስ እንዳይሰቀል እንዳይሞት ሁሉም ነገር አዳነው ያለን ነው ማለት ነው። አሁን ትንቢተ ዳዊት መዝሙረ ዳዊት እንዳየነው ማለት ነው ወደ እግዚአብሔር ይጸልያል፣ እሱ ደግሞ ወደ እሱ ይወስደዋል ምናምን ሚል አይተን ነበር። እዚህ ጋር በአዲስ ኪዳንም ይሄ ትንቢት ተፈጸመ። ብዙ ነው ያለው፣ ግን አንዴ ላሳሽ ብዬ ነው ማለት ነው። አሁን ወደ ቁርአንም ብንሄድ ዛራ እህቴ ብዙም አማርኛ ቢያስቸግረኝ እንትኑ ቃላት አንዴ ብታግዝኝ ደስ ይለኛል ማለት ነው። ኦኬ ችግር የለውም ወንድማችን፣ እኔ እየተረዳሁህ ነው በጣም ማለት ነው። ምክንያቱም እያየሁት ስለሆነ ማለት ነው። ኦኬ ለዛ ነው እኔም እንትኑ ምስሉ ላይ እዚህ ጋር ያደረኩት ማለት ነው። ኦኬ አመሰግናለሁ። ለሁሉም በቃ ተልኬ ማንበብ አለብኝ በደንብ። እሺ ለመናገር እና አመሰግናለሁ። እውነት ስለሰጣችሁኝ ትምህርት ከልብ አመሰግናለሁ ሁላችሁም። አሁን ይሄ ያየነው ነገር በቁርአን እስቲ እናየዋለን ማለት ነው። ኦኬ